የንስሐ ጸሎት ካልጸለይክ ግን አብረን መጸለይ እንችላለን። አሁን እሺ መጸለይ እንችላለን። እሺ ውሳኔ በጣም የገባህን ለዚህ እውነት ኮንፌስ ታደርጋለህ፣ እኔ እረዳሃለሁ፣ አብረን እንጸልያለን፣ ጌታ ያግዛል። እሺ የሚመችህ ከሆነ አብረን እንጸልይ። እኔ በጸሎት እግዚአብሔር ሆይ ዛሬ ለገለጥክልኝ እውነት ልቤን እሰጣለሁ። ኢየሱስ ክርስቶስ ጌታ እንደሆነ አዳኝ እንደሆነ በልቤ አምኜ በአንደበቴ እመሰክራለሁ። ከዛሬ ጀምሮ የምጸናበት ኪዳን ይሄ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የሕይወቴ ጌታና አዳኝ ነው። እግዚአብሔር ሆይ አውቄም ታላቅም የበደልኩህን በደል ሁሉ ይቅር በለኝ። ዓለምን ሰይጣንን ስራውን ሁሉ ክዳለሁ። ማርያም ታማልዳለች የሚል መጽሐፍ ቅዱስ ትምህርት የለም፣ መጽሐፍ ቅዱስ ውስጥ የለም። ኢየሱስ ክርስቶስ ግን ያማልዳል የሚል ትምህርት አለ። የክርስቶስ ኢየሱስን ምልጃ የሚያስተምር ጥቅስ ግን አለ። የያዛቸው ዕብራውያን 7:25 ላይ እንዲሁም ደግሞ ሮሜ 8:34 ላይ ግልጽ የሆነ ኢየሱስ ክርስቶስ አማላጅ ስለመሆኑ የሚናገር ሐሳብ አለ። እነኚህ ጥቅሶች በጣም መሰረታዊ ሐሳቦች ናቸው። ስለ ክርስቶስ ኢየሱስ ምልጃ በግልጽ የሚናገሩ ጥቅሶች ናቸውና ያዛቸው ይጠቅመዋል። መጽሐፍ ቅዱስ አማላጅ ኢየሱስ ክርስቶስ መሆኑን ስላስተማረን ስላስረዳን ነው እኛም የጌታን አማላጅነት የተከተልነው። ሌላ ሚስጥር የለም። ማርያም አማላጅ ናት ቢል ኖሮ እኛ የወንጌል አማኞች መጽሐፍ ቅዱስን የምናምን ክርስቲያኖች ስለሆነ እንላት ነበር። አንድም ቦታ ላይ ግን በአዲስ ኪዳን የትኛውም ሐዋርያ ጌታን ጨምሮ ማርያም አማላጅ ስለመሆኗ የተናገረ ያስተማረ ሰው የለም ብራዘር። ስለዚህ ስለሌለን የማርያምን አማላጅነት ያልተቀበልነው ለዛ ነው። የኢየሱስን አማላጅነት ግን ያመንነው መጽሐፍ ቅዱስ ስለሚናገር ስለሚያስተምር። እሺ አመሰግናለሁ። እሺ ሰላም ተካ፣ እንዴት ነህ? ታከለን ሰላም ታከለ አይሰማም ጋይስ? ይሰማል ብዬ አስባለሁ። እሺ ወንድሞች እንኳን ደህና መጣችሁ። ቤካ ሰላም ብያለሁ። ኤፊያችን ሰላም ብያለሁ። እንዴት ናችሁ? ሰናየቴ ሁላችሁንም ሰላም ብያለሁ። ዘግታችሁ የገባችሁ የጌታ ቤተሰቦች የጌታ ጸጋና ሰላም ይብዛላችሁ። ተባረኩልን። ሼር ይደረግ፣ ኮፒ ሊንክ ይደረግ፣ ፖስት አድርጉት። አብረን እናገለግላለን። ጌታ ይረዳናል፣ ጌታ ያግዘናል። እሺ ሌላ ሰው ካለ እንቀበላለን። መግባት ትችላላችሁ። ሰው ካለ ሙስሊምም ኦርቶዶክስም ካለ መግባት ይችላል። ጆቫ ዊትነስም መግባት ይችላል። ባይዘው ጆቫ ዊትነስም ካላችሁ መግባት ትችላላችሁ። ጆቫ ዊትነስም ካላችሁ መግባት ትችላላችሁ። እንቀላቅለዋል ዛሬ ሚክሲው ያው ልክ ነው። ኢሳይያስ 53 ላይም ስለ ኢየሱስ መማለዱ ይናገራል፣ ያወራል። እሺ ሌላ ሰው ካለ እንቀበል። የብዙ ሰዎች ጥያቄ ነው ባይዘው የክርስቶስ ኢየሱስ ምልጃ። ሰው የክርስቶስ ኢየሱስን ምልጃ ሲረዳ ኦርቶዶክስ ሆኖ መቀጠል አይችልም። ማርያም እንደማታማልድ መጽሐፍ ቅዱስ ውስጥ የማርያም ምልጃ እንደሌለ ሰው ሲገባው ኦርቶዶክስ ሆኖ መቀጠል አይችልም። ዞር ብላችሁ የብዙ ሰው ጥያቄ በወንጌል አቅጣጫ የተመለሰው ማርያም አማላጅ እንዳልሆነች ያወቀ ጊዜ በጣም ብዙ ሰው ማለት ነው። እጅግ በጣም ብዙ ሰው ለምን ለዘመናት ቤተክርስቲያኒቷ አማላጅ እንደሆነች ለዘመናት ማለት ነው
ለዘመናት ኢየሱስ ክርስቶስን አማላጅነቱን አስክዳ የማታማልደውን ማርያም ምልጃ ታደርጋለች፣ በዚህ ሰዓት ላይ ስላንተ ትማልዳለች ብሎ ተሰብኳል። ብዙ ሰው አዎ በጣም ብዙ ሰዎች እንዳላችሁ አምናለሁ። እስኪ ዞር ብላችሁ ራሳችሁን የብዙ ሰው የወንጌል ልብ የተከፈተለት የክርስቶስ ኢየሱስ አማላጅነት የገባውና ማርያም እንደማታማልድ የተረዳ ቀን ዛሬም በደንብ ሁሌ የምናነሳው ርዕሱ ለዚህ ነው። ሁሌ የምናወራው ለዚህ ነው። ሰዎች የክርስቶስ ኢየሱስ አማላጅነት ሲገባቸው ሌላውን እግፍ አድርገው ይተዋል። በቃ ኢየሱስ አማላጅህ እንደሆነ፣ አስታራቂህ እንደሆነ፣ መካከለኛህ እንደሆነ ሲገባ የገባህ ቀን ኦርቶዶክስ ሆነህ አትቀጥል። ኦርቶዶክስ ሆነህ አትቀጥል። እንደ ቀላል ልዩነት አለ፣ በጣም ሲሪየስ ነው ልዩነት። ምክንያቱም መጽሐፍ ቅዱስ ውስጥ ለምልክት ለማሟያ ተብሎ እንኳን አንድም ቦታ ላይ የማርያምን አማላጅነት የሚናገር መጽሐፍ ቅዱሳዊ ትምህርት የለም። ግን ቤተክርስቲያኒቷ ውስጥ የማርያም ምልጃ እንዴት ትልቅ ቦታ ላይ እንደተሰጠው አስቡ። ያለ ማርያም አማላጅነት ዓለም አይድንም ይላሉ። ቤተክርስቲያኒቷ በደንብ ነው የምታምነው። በደንብ ያለ ማርያም አማላጅነት ዓለም እኮ ሊድን አይችልም። ማርያም ባትኖር ኢየሱስ የለም የሚል እኮ ጀነሬሽን እኮ ያለበት ቤተ እምነት። ጌታ ይገስጸው ብራዘር፣ በጣም ከባድ ምንፍቅና። እኛ ደግሞ እንላለን ያለ ኢየሱስ አማላጅነት ዓለም አይድንም። ኢየሱስ ባይመጣ ኖሮ ማርያምም አትድንም ብራዘር። ለማርያም መዳኗ ኢየሱስ ክርስቶስ ነው። ጌታ ባይመጣ ኖሮ ማርያም ተስፋ አልነበራት። የማርያም ተስፋዋ የለመለመው የናዝሬቱ ኢየሱስ ክርስቶስ ስለመጣ። ይሄው ነው ብራዘር፣ ይሄው ነው፣ ይሄው ነው። እሺ ሰላም ዲቦራ፣ ጤና ይስጥልኝ። ሰላም ዲቦራ፣ ሰላም ናችሁ? እግዚአብሔር ይመስገን። ተባረካችሁ? እንዴት ናችሁ? ሁሉ መልካም? ሁሉ ሰላም። እሺ ዲቦዬ የኛ ነሽ? ተባረኩልኝ። እሺ የጆ ነሽ? የጆ ነኝ። የእኛ ነሽ? ደስ ይላል። አዎ ድምፅሽን ቆይቻለሁ ከሰማሁና። እሺ ቴንኪው በጣም። እሺ እሺ አመሰግናለሁ። እሺ ሶ እንቀጥላለን። እሺ መግባት ትችላላችሁ። ባይዘው ሌላ ሰው ካለ መግባት ትችላላችሁ፣ ካልሆነ ርዕሱን እንቀይረዋለን። ኦርቶዶክስን ስንጠራ እነሱ ስለሚመጡ ርዕሱን የኦርቶዶክስ ብናደርገው። አሊሻይ እሺ ቤካዬ አንተ ነህ? አዎ ምንድን ነው ግን አንተ ማርያም ራሱ ኢየሱስ ክርስቶስ ያስፈልጋታል እንዴት ትላለህ አንተ? እንዴ እንደዚህ ይባላል? ነገረ ድነቱ ራሱ የሚጀምረው ከማርያም አይደል እንዴ? ማርያምን ካላወቁ መሰረቱ ተናጋር በቤተክርስቲያናችን እምነት አስተምሮ መሰረት። ስለዚህ ስላሴ ራሱ እኮ የተገኘው በማርያም ነው። ማርያም ከሌለች ስላሴ የለም። ስለዚህ እንዴት ነው ለኢየሱስ ለማለት ከባድ ነው እናንተ ብሎ ከባድ ነው በእውነት በጣም እኮ ጨለማው ከባድ ነው። ባይዘው የእውነት ነው፣ የምር እኮ ነው። እንደዚህ ቃል በቃል እኮ ነው፣ እንደዚህ እኮ ነው። አይ ቤካውን እየቀለደ አይደለም። አይ ቪዲዮ ልንከፍትላችሁ እንችላለን። ያውም በጳጳሳት ደረጃ እኮ ቤተክርስቲያኒቷ እምነቴን መሰረቴን ያውቃሉ መሪዎቼ ናቸው በሚባሉ አባቶች ማለት ነው። ማርያም ከሌለች ስላሴ የለም ብሎ የሚያስተምር ማለት ነው። በጣም ከባድ ነው። እሺ አርኤስኤፍ ሰላም ነገር ልበል። እሺ ዲወይ
እሺ እኔ በሚገባኝ በእርግጠኝነት 100% እንዲያውም 100% ብቻ ሳይሆን 110% መናገር የምችለው ማርያም ባትኖር ወይንም በማርያም ላይ ያለ እምነት ባይኖር ኦርቶዶክስ አይኖርም። በቃ ይሄንን ነው መናገር የምፈልገው። ልክ ማርያም ከሌለች ኦርቶዶክስ የለችም፣ ኦርቶዶክስ የለም ማለት ይሄ አሪፍ አባባል ነው። ወድጀዋለሁ በጣም ዲቦዬ፣ ልክ ነሽ። ማርያም ከሌለች ስላሴ የለም ሳይሆን ኦርቶዶክስ ማለት የነበረባት ማርያም ከሌለች ኦርቶዶክስ የለችም ነው መሆን የነበረበት። ልክ የኦርቶዶክስ ማርያም ከሌለች ኦርቶዶክስ ኤግዚስት አታረግ እና አጨብጭበናል ዲቦዬ። እሺ 12 ሰላም ዳቸው ገብስ ነው። እሺ እሺ 12 ሰላም አበባው ነው የሚለው ሰላም። እሺ ሰላም ነው፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው እኔ ያው አሁን ላይ ያለኝ እምነት ከእንትን ልጀምር መሰለኝ። ከትናንት ወዲያም ላይቭ ልገባ ብዬ ነበር፣ ስላልተመቸኝ ነው። እሺ አሁን ላይ ስናገር ያሁን ትንሽ አሁን በሰማሁት አሁን የከፈትኩት ያው እኔ አሁን ኦርቶዶክስ ነኝ ለማለት ትንሽ እቸገራለሁ። የምቸገረው ምክንያቱም መሰለህ የሆነ ሰዓት ላይ ማርያም ባትኖር ኑሮ የሚል ስብከት ነበርና እንዴ ማርያም ማን ፈጠራት የሚለው ጥያቄ ውስጤ ላይ ይፈጥራል። ምክንያቱም ማርያም እኮ በልቧ ትጠብቀው ነበር እኮ ጌታ እንደወለደች እኮ ታውቅ ነበረ። እና ከትናንት ወዲያ ኤርሚ ሲናገር ሰማሁትና የኦርቶዶክስ ማርያም እና የኢየሱስ ማርያም ብሎ የለየው ፖይንት በጣም ውስጤን ገዛው። ምክንያቱም ስዕል ሁሌ ያቀፈች ልጅ ናት። እኔ ስገዱልኝ ማርያም እኮ እንደዛ አላለችም እኮ። ሰላም ላንቺ ይሁን ሲላት እኮ መልአኩ ይሄ እንዴት አይነት ሰላምታ ነው ብላ የትህትና ጥግ የሆነች ማርያም ናትና ግራ ገባኝ ስለ በምን መሰለህ እውነት ኦርቶዶክስ እንደዚህ ናት እንዴ? እውነት እኔ ከቤተሰቦች የወረስኩት ሃይማኖት ይሄ ነው ወይ ብዬ ራሴን እንድጠይቅ አደረገኝ እና የራሴን የሆነ አቋሜን ገለጽኩኝ። ይህን ስለምን ለማለት ፈልጌ ታውቃለህ? አሁን ላይ ያለውበት የእምነት ተቋም ምንድን ነው ራሴን ጠየቅኩት። ምክንያቱም የእኔ ከኢየሱስ አደባባይ ላይ የተሰቀለው ሳያፍርብኝ፣ ስለዚህ ስለሱ ስናገር የሚያፍርብኝ ከሆነ ያ የኔ እምነት ተከታይ አይደለም። ገብቶሃል የምልህ? ስለዚህ እኔ ኢየሱስ ጌታ ነው ብዬ ስናገር ለአንድ ኦርቶዶክስም ሆነ ለማንኛውም ሊሆን ይችላል ኢየሱስ ጌታ ነው ስል ማርያም ልጅቱን ሳታምን ካለኝ የኔ ተቃራኒ ነው ማለት ነው። ምክንያቱም እሷም ራሷ እኮ እሱን ስሙት አለች። በቃ ስለዚህ ዮሴፍና ማርያም እኮ ጌታ እንደሆነ እኮ ለሕፃን ሆኖ እኮ የሚያውቁት እነሱ ናቸው እስከ 30 ዓመት ድረስ። ከዛ ነው ራሱን የገለጠው። ስለዚህ አሁን እኔ እዚህም ነኝ እዛም ነኝ እንዳልል መሀል ላይ እየቆምኩ አይነት ሰው ነኝ። የራሴን እምነት ስገልጽልህ ማለት እና ስለ ክርስቶስ ስለ ኢየሱስ ስታወራ ግዴታ ማርያም ማጣቀስ አይኖርብህም፣ መኖርም የለበትም። እነ ጳውሎስ የሰበኩን ማንን ነው? ኢየሱስን ነው። እየሰማችሁ ይሆናል። አዎ እና ምን አለ መሰለህ ከስር ራሱ ከትናንት ወዲያ ስልክ እያስቀምጥኩኝ መንፈሳዊ ገዛ የምትፈልጉ ምናምን የሚያዝ ስልኬን እያስቀምጥኩኝ ያው የተደወለልኝ እስካሁን አልተደወለልኝ እና እኔ አሁን መንፈሳዊ ገዛ የምፈልግ አይነት ሰው ነኝ። ምክንያቱም በገድል በድርሳን እኔ አላምንም። እኔም ማምነው በመጽሐፍ ቅዱስ ስርዓት መጽሐፍ ቅዱስ ባዘዘ መልኩ ነው። ማርያም እኔ የማውቃት መጽሐፍ ቅዱስ በገለጻት ሉቃስ በጻፈላት ነው። ማርያም በዛ ልክ ነው ላውቃት የምችለው ማወቅም ያለብኝ። ምክንያቱም ፖይንታችን አዲስ ኪዳን ስለ ኢየሱስ ስለሆነ ዓላማው ኢየሱስ ነው እንጂ ማርያምን አይደለም እዚህ ጋር የምናመጣው። በቃ ይሄ ነው የኔ አቋምና አሁን ላይ ኦርቶዶክስ ነህ ብትለኝ ኦርቶዶክስ አይደለሁም ብዬ የምልበት ፖይንት ላይ ደርሻለሁ። ምክንያቱም ጓደኞች አሉኝ እኔ ኢየሱስ ጌታ ነው ስላቸው አንተ ሰው ፔንቴ ሆነሃል እንዴ አሉኝና ኢየሱስ ጌታ ነው ብዬ ፔንቴ ከተባልኩ በሆንስ ምን ችግር አለው ነው
ከዚህ ውጭ ዓላማ የለኝማ። ምክንያቱም ለምን መሰለህ እዚች ምድር ላይ የምኖረው አንዴ ነው። አንዴ ከተሳሳትክ ያው ተሳሳትክ ቻው ነው በቃ። ስለዚህ ስኖር በስጋዊ ህይወት ተጎድቼ በመንፈሳዊ ህይወት መጎዳት አልችልም። ስለዚህ ህይወት አንድ ምርጫ ናት። መዳን ዛሬ ነው። መዳን በኢየሱስ ነው። በቃ ከኢየሱስ የሚያድን ማንም የለም። ተክለ ሃይማኖት ምናምን ጻድቅ ምናምን ብጠራ ሊሞቱ የሚችሉ ለራሳቸው ነው። ክርስቶስ ግን ለኔ ነው የሞተው። መስቀሉ ላይ ለተሰራልኝ ኃጢአት ስርየት በክርስቶስ ነው እንጂ እኔ በማርያም አይደለም። ማርያም ራሱ እኮ ልጄ ወዳጄ ብለዋለች። በቃ እሱም ይላችሁን አድርጉ ከተባለ ይሄ አጭር መልስ ነው። ምክንያቱም አንዳንድ ጨለማ ህይወት ስትኖር ነገሮችን ስታስረዳ ወደ ክርክር ይወስዱብሃል። ነገሮችን ከመረዳት ይልቅ ወደ ክርክር ስለሚወስዱብህ እኔ አሁን ላይ ያለሁት በእርግጥ በመንፈስ ቅዱስ አልተጠመኩም ወይም ደግሞ ጴንጤ የሚባለው ማዕረግ አልተቀበልኩም። ግን አሁን ላይ እኔ ጴንጤ ነህ ብትለኝ አዎ ነው የምልህ። ምክንያቱም ለምን መሰለህ የሚያሳፍር ነገር ነው የምሰማውም የሚደረገውም የሚያሳፍር ነገር ነው። በባለፈው ራሱ ከትናንት ወዲያ ይመስለኛል ወንድ ሳላውቅ ይሄ እንዴት ይሆናል ያለችውን በትህትና ነው እኮ እሷ ያለችው። ይህ እንዴት ጥያቄ እኮ ነው። ወንድ አታውቅም ማለት ነው የሆነ የሰጠው ሰውዬ በጣም ነው ያሳፈረኝ። እና እንዲህ ወንድ ሳላውቅ ማለት እኔ ያለ ወንድ ዘር እንዴት ይሆናል ሲባል ወንድ ሳላውቅ ማለት እኮ ወንድ ጋር አብሬ አልተኛውም ነው አማርኛ ይሄ ነው በቃ። ግን ይህን ተጣሞ እስከዛ እየተሸወርኩ ያሉ ነው የተሰማኝና ከእድሜ የሆነ ነገር እየቀነስኩ ያሉ ነው የተሰማኝና እኔ አሁን መንፈሳዊ ገዛ የሚያስፈልገኝ ሰው ነኝ። እኔ በጻድቃን በሰማዕታት እኔ አላምንም። ምክንያቱም እኔ ቤዛ የሆነልኝ ቤዛ አንድ ነው፣ እሱም ነው በቃ አንድ ጌታ ማምነው። ምክንያቱም ለምን መሰለህ ተራራ ላይ ቀራንዮ አደባባይ ላይ ሳያፍርብኝ ነው። ሸክም እናንተ ሸክም የከበዳችሁ እኮ ሲባል እኮ ሰው የሚወስደውን አንዳንዴ ይሄ በቁስ ይመስለኛል። እኔ ግን ሸክሚ ቀለለ እዛ ጋር። ምክንያቱም እሱ ሸክሚ ስለከበደ ነው። እሱ መስዋዕት ሳልሰዋ ዋነስ በግ ሳላጭ እሱ በቃ የዘላለም ስርየት በእሱ በእኔ ያመነ የዘላለም ሕይወት ያገኛል ማለት አመንኩ በቃ። ከዛስ ምን ይጠበስ? የሆነ ቦታ ጊሼን እንጂ ተራራ ልውጣ ዛሬ እንትና ናቸው ብዬ የሆነ ቦታ ጉዞ ላዘጋጅ ህይወት ያ አይደለም። በቃ አንዴ በስራው አምኛለሁ። ስራዬ መስቀል ላይ ዋጋ ተከፈለልኝ። ምክንያቱም እናንተ ራሱ የእናንተ አይደላችሁም ዋጋ ተገዝታችኋልና ይላል። ስለዚህ እኔ ዋጋ እየተከፈለልኝ ሰው ነኝ። ዋጋዬ እጅግ በጣም ብዙ ነው። እንደዚህ ነው ብዬ ልልህ አልችልም። ስለዚህ እኔ ያለኝን ሁሉ ባገኘሁት አጋጣሚ ሆን እንደዚህ ጓደኞች ጋርም ስገናኝ እመሰክራለሁ። ኢየሱስ ጌታ ነው እላለሁኝ። እንዲህ አንተ ጴንጤ ሆንክ እንዲህ ከተባልኩ አዎ ነኝ። ምክንያቱም ለጴጥሮስ ይሄን ስጋና ደም አልገለጸልህም መንፈስ ቅዱስ ነው እንጂ ለምን መሰለህ ስላላፈረብኝ ነው። ላፍርበት እንዴት እንችላለሁ? እኔ እኮ ምንም የሆንኩት ነገር የለም። በቃ ኢየሱስ ጌታ ነው። አዎ ጌታ ነው። ያላመነ አሁን ተፈረደበት ነው። ግዴታ እስከሞት ድረስ ሊፈረድብኝ አይችልም። ተረድቷል። ስለዚህ አሁን የምናገረው ግን መንፈሳዊ እርዳታ አሁንም ያስፈልገኛል። ምክንያቱም ከሆነ የሆነ ክለብ አይደለም እዚህ ጋር እየደገፍኩ ያለሁት ስለሆነ ምድራዊ ህይወት አይደለም። የዘላለም ህይወት የተከፈለልኝ አንዴ ነው የምኖረው። አንዴ ስኖር ደግሞ እውነታውን ማወቅ መቻል አለብኝ። ምክንያቱም እኔ ቤተሰቦች የኦርቶዶክስ ቢሆኑም ግን እውነታው ድነሃል ወይ ስትባል በምን ስራዬ ነው ምንድነው ይላል ሰው። ግን አይ ገነት ትገባለህ ወይ ስትባል ኧረ እኔ እንጃ እዛ ጋር እንዴ ያመነ ይድናል ከተባልክ አመንክ በቃ ዳንክ ድኛለሁኝ። የዳንክበት ምንድን ዋጋ ስለተከፈለልኝ። ስለዚህ በአንዱ በኢየሱስ ስለማመን እኔ እዚህ ጋር ጴንጤም ብትለኝ ኦርቶዶክስም ብትለኝ መስቀል ላይ ስራ ዋጋ የተከፈለልኝ አንድ ንጹህ ሰው አድርጎኛል። ሳይገባኝ የተከፈለልኝ ዋጋ ማለት ነው። እኔ እንደዛ ነው መጽሐፍ ቅዱስን ስረዳ አሁን እያነበብኩ ነው። ጌታ ይረዳኛል ብዬ አስባለሁኝ። እውነታ መንገድ ሲሄድ ደግሞ ሙስሊሞችን ጓደኞች ባይዘው አሉ። ሙስሊሞች ጋር አወራለሁ። ሳወራ እኔ እኮ ነፃ ነኝ። የውርስ ኃጢአት ነበረብኝ በአዳም በኩል የመጣ ግን ከውርስ አዲስ ኪዳን ተብያለሁ። አዲስ ነው ዛሬ እኮ አዲስ ነው በቃ ህይወት ተከፍሎልኛል ስላቸው እስኪ የት አለ ኢየሱስ እኔ ጌታ ነኝ ያለበት ፖይንት አንጣ ይሉሃል። ገብቷላ። ግን እንደዛ ስባል እኔ ምንድን ነው የምለው በቻልኩት መጠን ላስረዳ ሞክራለሁኝ። ያው አንዳንዶቹ ምንድነው ወደ ጠብ ምናምን ያመራቸዋል። ገብቷል። የሆነ አላል ነቀፋ ነገር ምናምን ጥሩ ነገር ገብቷል። ለምን መሰለህ እንደዛ የምልህ
የገባኝ ነገር ገብቶኛል። ምክንያቱም መልፋት እንደማይጠበቅብኝ ምክንያቱም አረፍክ። በቃ እናንተ ሸክማቸው የከበደ ወደ እኔ ኑ ካለኝ በቃ ድኛለሁ። ኦልሬዲ ምንድን ነው በቃ እዚህ ጋር እኮ ነው። ለምሳሌ አሁን መሞት አይጠበቅም እኔ ሲኦል በመግባት ወይ ገነት መሞት አይጠበቅብኝ አሁን ነው የሚለው። ስለዚህ አሁን ላይ እኔ የዳንኩ ሰው ነኝ፣ ግን መንፈሳዊ ገዛ በጣም እንደሚያስፈልገኝ ነው ማለት። እሺ ደስ ይላል። እግዚአብሔር እንደዚህ የሚያገኛቸው ሰዎች አሉ። በቃ ወንጌል መገለጥ ነው የምንለው ለዚህ ነው። እግዚአብሔር ራሱን ሊገልጥለት ለወደደ ሰው ይገልጥለታል። ብዙ ነገሮችን ቁጭ ብለህ ላትማር ትችላለህ። እግዚአብሔር ግን በቃ ልክ የሊዲያ ልብ እንድትሰማ ልቧ እንደከፈተ እንዲሁ አንዳንድ ሰዎችን እግዚአብሔር በሚገርም መልኩ ልባቸውን ይከፍታል። እግዚአብሔር ይባረክ። እውነቱ እየገባህ ነው ያለው። ትልቅ እንትን ነው። ፎሎ ባክ መልሼልሃለሁ። የንስሐ ጸሎት ጸልየህ ታውቃለህ? እስከ ዛሬ ድረስ ሳቤ እንትን ጸልዬ አላውቅም። ለምን መሰለህ? ለእኔ አሁን ጸሎት የሚመስለኝ አባታችሁ ይሄ ነው። ገብቶሃል አይደለ? አባታችሁ ይሄንና ምን እንደምጸልይ ራሱ አላውቅም። ግን ምን አለ መሰለህ? እግዚአብሔር በወጀብና በአውሎ ንፋስ ብትሆንም እግዚአብሔር መንገድ አለው የሚለው ውስጤ ይገባኛል። የሆነ ችግርም በመንፈሳዊ በስጋ ሲያጋጥመኝ በቃ ጋር እግዚአብሔር መንገድ አለው። በቃ የንስሐ አባት ነበሩኝ እና የሆነ ሰዓት ላይ ሳወራቸው ልጁ እናቲቱን ጠርተው ልጅየው ሲሉኝ አጣልኩኝ። ስለ ደነገጥኩ። እንደዛ ሲል ይህን እናቲቱን ጠርተው ልጁን መውደድ ምን ይሉታል ሲል እንዴ እግዚአብሔር እኮ ዓላማ ስላለው እኮ ነው በድንግሊቱ በኩል ልጁን ያመጣው እና የሚቀድመው እኮ እሱ ነው። ምክንያቱም ኢየሱስ እኮ ነበረ ስለ ያለፈ ነገር አይደለም አለ ያለ የነበረ ነው ነበረም ደግሞ። ስለዚህ ከእሷ በፊት እኮ እሱ ነበረ። በቃ ዓላማው እሷ ጋር አደረገው እንጂ የነበረ ነው እና እንዴ ይህ ወይም ደግሞ የሆነ ሳለ ዮናታን አክሊሉ ምን አለ? በሰብአዊ ስትናስበው እናቲቱን አለ። ይሄ ግን መንፈሳዊ ህይወት ነው አለ። ገብቶሃል? ሰው አሁን ለምሳሌ እናትና ልጅ አስቀምጠው ልጁን ሲወድ እናቲቱስ ትባላል። ይህ ስጋዊ ነው። እኔ ደግሞ የማወራው ስለ መንፈስ ነው የገባኝ። ልጁ ነው በቃ ህይወቴ። ኪዳነ ምሕረት ሲባል የሆነ ሰዓት ላይ እንዴ ኪዳነ ምሕረት ማን ነው? ኢየሱስ አይደል እንዴ? ማርያም እንዴት ይሆናታል? ወይም ደግሞ ማርያምና ኪዳነ ምሕረት ይለያያሉ ወይ የሚል ጥያቄ ማቀረብኩኝ። ግን ምንድነው ያው በእንትታዶ አይነት ነገር እንደዛ ከሆነ አዎ ነው። እና አንዳንዴ ለመጸለይ እሞክራለሁ፣ እጸልያለሁ። ግን ስጸልይ እኔ ልርዳህ፣ እኔ ጌታን ተቀበላ ዛሬ በቃ ይለየል። ለምሳሌ አልደራደርም። ምክንያቱም የሆነ ሰዓት ላይም ቸርች ሄጄ ነበረ እና ያለው ስርዓቱ ደስ ይላል። ግን ያው አንዳንዴ የነበርክበት እንትን ተጽዕኖ ያሳድርብህና ይ ትላለህ። እስኪ ለምን እስቲ ቆይ ልረጋጋ፣ እስቲ ቆይ ልቁም። ከዛ በኋላ የሆነ ሰዓት ላይ ተሐድሶዎችን መሪጌታ ጽጌን ጋር ተደዋወልኩኝ። እኔ ያለሁት ደሴ ነው። መሪጸጋ ተሐድሶ የሚያቀርቡትም ማለት ነው። እኛ ቤተክርስቲያኑ መታደስ አለባት፣ ይሄ ነገር መቅራት አለባት ከሚሉት ጎነኝና ደግሞ ቲቪ ፕሮግራም ደግሞ የምከታተለው በብለት ቃለ ዓዋዲን ነው። ቃለ ዓዋዲ ቲቪ ይመቸኛል። ለምን መሰለህ የሚመቸኝ? ዝማሬ የሚሰጠው ለጌታ ብቻ ነው። አገልግሎትም ለጌታ ብቻ ነው። ለሌላ ለፍጡር ወይም ደግሞ ለጻድቃን አይዘመርም። ያ ነገር ለኔ መንፈሴን ይገዛዋል። ያ ነገር ስለሚገዛው አንድ ከኦርቶዶክስ ከነበረ ስርዓት ሲመጣ የሚመቸው ቃለ ዓዋዲ ነው። አሁን ለኔ የሚመቸኝ ለምን? ስርዓት ነው። ስርዓት እንደሚያድን አውቃለሁኝ፣ አያድንም። ግን ለእኔ ግን ይቀለኛል ያ ስሰማ። አሁን ያ ነገር እንትና ሲናገር ሰሞኑን መምህር አሰገድ ሲናገር ደስ ይለኛል። ምክንያቱም ከነበረበት ስርዓት ይወጣ ነው። እኛ የሆነ ስያሜ አልተሰጠንም ይላል። አሁን በቅርቡ 12ኛ ዓመታቸውን ሲያከብሩ እሱንም የምከታተለው እና እንዴ አባ ፔንቴ ልትሆን ነው እንደ ለራሴም እኮ ነግረዋለሁኝ። ግን ምን አለ መሰለህ ጌታችን ደቀ መዛሙርት ያደርጓቸውን እንጂ ያለው ጴንጤው እንደዛ አላለ። ስለዚህ እኔ የጌታ ደቀ መዛሙርት ብቻ ነው መሆን የምፈልገው። የሆነ ተቋም መጠሪያ መሆንም አልፈልግም። ግን ሁሌም የጌታ ቃል ካለ መስማት እፈልጋለሁኝ፣ ማውራት እፈልጋለሁኝ። ነገሮችን ሁሉ ስለ ክርስቶስ መግራት እፈልጋለሁ። በጣም አሪፍ ነው እሱ። በጣም አሪፍ ነው። የወደድኩልህ ነገር ነው እሱ። በጣም የወደድኩልህ ነገር ነው እና እስከ ዛሬ ወስነ ጌታን ካልተቀበልክ አብረን እንጸልይ።
ምናልባት የውሳኔ ጸሎቶች በጣም በሰው ህይወት ውስጥ ለውጥ እንደሚያመጡ አውቃለሁ። በጣም ማለት ነው። የገባህ እውነት አለ፣ የተረዳው ነገር አለ። ለዛ ለተረዳው ነገር ብትወስን ጥሩ ነው። ብዙ ሰዎች እንዳንተ ወንጌል የገባቸው የተረዱ ሰዎች አሉ፣ ግን የውሳኔን ከጌታ ጋር ቃል ኪዳን ያልፈጸሙ ሰዎች እና እንደዛ ካልፈጸም በጸሎት ላግዝ እችላለሁ፣ ረዳ እችላለሁ። እንትን ነው ከታይ ኮሚቴ ያየው ነበር። እኔ አምልጫለሁ ስልህ ከብላ ዞር እኔ የመጨረሻ ልጅ ነኝ፣ ግን ብላ ታላላቅ ወንድሞች አሉና እንዲ አበባ ፔንት ሆንክ እንዲ ካሉ እውነቱ ከገባህ ምክንያቱም ጨለማ ላይ ሆነ ስለ ብርሃን ስታው ማውራት ሳይሆን ወደ ብርሃኑ መሄድ ነው። ጨለማ ላይ ሆነ ነው ከወሰንክ አሪፍ ነው አቢ። ምክንያቱም በጣም ወሳኝ ነው። ለምን መሰለህ የምወስነው እኮ ማለት ነው ፈልጌ ብቻ አይደለም ስለተመረጥኩ ነው። እናንተ አልመረጣችሁም፣ እኔ መረጥኳችሁ እንጂ የሚላለ እና ስትመረጥ ትወጣለህ። እንደ አብርሃም እኮ ወጥቷል እኮ ከቤተሰቦች አለ የወጣው በቃ። ስለዚህ ትወጣለህ እና አንዳንዶች ስትናገር ነገሮችን ስታወራ ሰዎች ምን አስበህ ነው? እኔ እንደውም ታላቅ ወንድሜ ምን አለኝ፣ የቄስ ዘር ምናምን አለኝ። በህይወት የለም አንፋሳ የቄስ እኮ እንዴት እንደዚህ አይነት ነገር ቲክቶክ ላይ እንዴት ተለቃለ ሲሉ እንዲህ በጨለማ እንኳን ነው። እኔ ደግሞ የተናገርኩት እኮ ኢየሱስ ጌታ ነው ሲሉ አዎ ጌታ ነው ያልኩት። እንዲህ ይሄ ምንድን ነው ችግሩ ነው እኮ አሁን ክርክር ውስጥ እኮ አያስገባም። ኢየሱስ ጌታ ነው ስለ አዎ ነው በቃ። አይ አንተ እኮ ኦርቶዶክስ ነህ ካልከኝ ኦርቶዶክስ ኢየሱስ ጌታ ነው ብላ አታምንም ወይ ብዬ የሚል ጥያቄ አነሳለሁኝ። በቃ እውነታው ያ ነው እንጂ እኔ ከጨለማው ድቅድቅ ወደሚደነቅ ታላቅ ብርሃን እንደገባሁ ውስጥ የሚያውቃል አሁንም ነኝ። ምክንያቱም መልአኩ የህይወት መዝገብ ላይ ስሜን አያጣውም በሚል አምናለሁ። ምክንያቱም በኢየሱስ ክርስቶስ አምናለሁ፣ ከሱ ውጭ አዳኝ የለም። ስግደት ራሱ ስንሰግድ አሁን እኔ ቤቴ አሁን 2 ልጆች አለኝ። ቤቴ ላይ ሰላስል የሚባል ነገር በፊት ነበረኝ፣ አሁን ግን ላይ የለም። ምክንያቱም በእግዚአብሔር በእጅ ስራ አይመሰገንም። ምክንያቱም እግዚአብሔር በመንፈስ ነው የሚመሰገነው፣ የሚሰገድለትም ለሱ ነው እንጂ 4 አይነት ስግደት እያሉ ሊያወዛግቡኝ የጸጋ ስግደት የምን ስግደት ለእኔ ጋር ስግደት አምልኮት ነው። በቃ የምሰግደው ለሱ ነው። እና የሆነ ሳለ አንደኛው ጠይቆኝ እንደ አንተ ለባለስልጣን ትሰግድ የለም ወይ ሲለኝ እንዴ እሱ እኮ በህይወት አለ መልስ ይሰጠኛል አልኩት። ምክንያቱም ሰላም ላንተ ይሁን ስለ ሰላም ብሎ ይመልስልኛል። ገብቶሃል አይደል? እንጂ የሆነ ይሄ ዛሬ ጊዮርጊስ ነው እንደዚህ እኔ ጋር ሻማ ይብራ መስዋዕት የሚባል ነገር ለእኔ የለም። ምክንያቱም ልጁ መስዋዕት ሆኖልኛል፣ ኢየሱስ ለእኔ መስዋዕት ሆኖልኛል። በዛ ነው የማምነው። እኔ ጋር ቤቴ ላይ አሁን ስዕል የሚባል ነገር የለም። አንዳንዶች ራሱ ጓደኞች ስዕል አድኖ ሲሉ ስዕል ላይ አድን አይችልም፣ ሰው ነው የሳለው ነው የምለው። የሚያድነው ኢየሱስ ብቻ ነው። የዚህ አመለካከት አለኝ ነው። ለዛ ነው መንፈሳዊ ገዛ ያስፈልገኛል የምለው። ለዛ ነው። በጣም አሪፍ ነው፣ ጥሩ ነው፣ ወድጄዋለሁ አቤ። መልካም ነው። በቃ የንስሐ ጸሎት ከጸለይክ በቂ ነው። በቃ የንስሐ ጸሎት ጸለይክ የምታውቅ ከሆነ አሪፍ ነው፣ ቀጥል። የንስሐ ጸሎት ካልጸለይክ ግን አብረን መጸለይ እንችላለን አሁን። እሺ መጸለይ እንችላለን። እሺ ውሳኔ በጣም የገባህን ለዚህ እውነት ኮንፌስ ታደርጋለህ፣ እኔ እረዳሃለሁ፣ አብረን እንጸልያለን፣ ጌታ ያግዛል። እሺ ሊመች ከሆነ አብረን እንጸልይ። እኔ በጸሎት እግዚአብሔር ሆይ ዛሬ ለገለጥክልኝ እውነት ልቤን እሰጣለሁ። ኢየሱስ ክርስቶስ ጌታ እንደሆነ አዳኝ እንደሆነ በልቤ አምኜ በአንደበቴ እመሰክራለሁ። ከዛሬ ጀምሮ የምጸናበት ኪዳን ይሄ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የህይወቴ ጌታና አዳኝ ነው። እግዚአብሔር ሆይ አውቄም ታላቅም የበደልኩን በደል ሁሉ ይቅር በለኝ። ዓለምን ሰይጣንን ስራውን ሁሉ ክዳለሁ። እግዚአብሔር ሆይ ልጅ አድርገህ ስለተቀበልከኝ
አመሰግንሃለሁ። አመሰግናለሁ። ስሜም በሕይወት መዝገብ ላይ ስለጻፍከው አከብርሃለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም በአብ አሜን። በወልድ በመንፈስ ቅዱስ ስም አሜን። አሜን። እንኳን ጌታ ረዳ። ፎሎ ባክ መልሼልሃለሁ። ደሴ ካለህ በስልክ አገኘሃለሁ። ስልክህን አስቀምጥልኝ። እግዚአብሔር ይባረክ ስለአንተ። አሁን አንተ ብቻ አይደለም የዳንከው፣ ቤተሰብ ጭምር ነው በአንተ ምክንያት የመዳን ተስፋ የሚሆነው። ይሄ ውሳኔ በጣም ወሳኝ ነው። ብዙ ሰዎች ወንጌል ገብቷቸው ተረድቷቸው ግን ያልወሰኑ ሰዎች አሉ እና እኔ እንደዚህ አይነት ሰዎች ካላችሁ ወዲያው ወስኑ ነው የምለው። እንኳን እግዚአብሔር አምላክ ረዳ፣ እንኳን አገዘ። ረጅም ዘመን ሊሆን ይችላል ከጌታ ጋር የበራልህ የተረዳኸው የገባህ እውነት ሊኖር ይችላል። ለዛ እውነት ግን በቃ ጨክኖ ደግሞ ከዛሬ ጀምሮ አንተ በሰማይ የእግዚአብሔር ልጅ ነህ። ከዛሬ ጀምሮ አንተ ስምህ በሕይወት መዝገብ ላይ ተጽፏል። እንደ ትናንትና አይደለም፣ እንደ ቅድም አይደለም። ይሄ ኪዳን በአንተ ሕይወት ላይ በእግዚአብሔርና በአንተ መካከል ትልቅ ምልክት ነውና እንኳን ጌታ ረዳ፣ እንኳን ጌታ አገዘ። ደግሞ እስከ ፍጻሜው ድረስ በአንተ የጀመረው እግዚአብሔር እንደሚያደርስ አምናለሁ። ይረዳሃል፣ ያግዝሃል። ለብዙ ሰዎች በረከት ትሆናለህ። ጌታ ኢየሱስ አሜን። ለምን መሰለህ እነዚህ አሁን በጣም እንደዚህ አይነት ስሜት ተሰምቶኛል፣ ግን በጣም ደስ ብሎኛል። ለምን መሰለህ አሁን ዛሬ ስወስን ልክ እኔ ሰፈሬ ያደኩበት ሲሄድ ፓስተር መጣ ምናምን ይሉኛል፣ ፓስተሩ መጣ ምናምን ይሉኛል። ያው እኔ ካለሁኝ ስለ ፖለቲካ አይወራም፣ ስለ መጽሐፍ ቅዱስ ነው የሚወራው። እኔ ስኖር እና ስለዛ ስለሚወራ ፓስተር ይሉኛል እና ጴንጤ ምናምን ይሉኛል እና እኔ ምንም እንትን እንደውም እንደዛ ሲሉ ደስ ይለኛል። ለምን መሰለህ እኔ እዛ ቦታ የጌታ ሰው መጣ ይሉኛል። እንደው የጌታ ሰው ሃሌሉያ ብለው ይሉኛል። አሜን አቦ ጌታ ይባርክ ነው። ያው እነሱ በአፌዝም ብቻ በሆነ ነገርም መልካም ማስበው ሊያስቡም ይችላሉ። ግን እንደዛ ሲሉኝ የጌታ ሰው መጣ ሲሉኝ እንዴ ተመረጥኩኝ እንዴ እላለሁኝ እኔ በራሴ። ለእነሱ ለማሾፍ ሊሆን ይችላል። ግን አንዳንድ ደግሞ ስህተቶች ሲሰራ እንዴ ጴንጤ እንደዚህ ያደርጋል እንዴ ሲሉኝ የሆነ ያባንኑኛል እና አንዳንዴ ለእንትን ለመጥፎ የተወረወረ ጦር ለእኔ ስኬታማ አደረገኝ መሰለኝ። ምክንያቱም እንደዚህ እኮ አያደርግም ጴንጤ ይሉኛል። ስለዚህ አመሰግናለሁ በጣም። ጸጋ ይብዛልህ፣ በርታ። ከቸርች ጋር ያለህን ግንኙነት ምናምን እናወራለን በውስጥ መስመር። ተባረክ ነው ምንድን ማለት ነው። ጸጋ ይብዛልህ። እሺ ሌላ ሰው ካለ ምናልባት እንደዚህ ወንጌል የገባችው የተረዳችው በቃ ሳታውቁት ይሄማ ሰው ጴንጤ ነው እየተባላችሁ ያላችሁ ሰዎች ብራዘር በውስጥ መስመር አድርገው። በውስጥ መስመር አሁን ብዙ ሰው ነው የሚደውልልህ እና እንደዛ እንዳይሆን በሜሴጅ ነበር ያልኩ። እሺ ስክሪንሻት አድርጌዋለሁ፣ ግን አጥፉለትም። ሞዴሬተሮች አጥፉለት። እሺ ቴንኪዩ። ጌታ ኢየሱስ ይባርካችሁ። አያውቅም ምናልባት በውስጥ መስመር እንዴት ማለት እንደሆነ አያውቅም እና ለዛ ነው። እሺ ክብር ለእግዚአብሔር ይሁን። ምናልባት እስከ ዛሬ ወንጌል የሰማችሁ ምናልባት ቸርችም እየሄዳችሁ ሊሆን ይችላል፣ ግን እስካሁን ድረስ ጌታን ያልተቀበላችሁ በቃ ወስናችሁ ወደ ኢየሱስ ያልመጣችሁ የንስሐ ጸሎት ያልጸለያችሁ ሰዎች ካላችሁ ለእናንተ እድል እንሰጣለን። ልክ እንደዚህ ወንድም ጌታን መቀበል የምትፈልጉ ዛሬ መወሰን የምትፈልጉ ለእኔም ቀኔ ይሁንልኝ። በደንብ ወንጌል ሰምቻለሁ። በጓደኛ ሊሆን ይችላል፣ በዘመድ በትዳር ጓደኛ፣ በብዙ አጋጣሚ ወንጌል ሰምታችሁ ከክርስቶስ ኢየሱስ ጋራ በፍቅር የወደቃችሁ የጌታን ፍቅር፣ ቸርነት፣ በጎነት የተረዳችሁ ሰዎች ካላችሁ ለእናንተ እድል እንሰጣለን። እግዚአብሔር ይባረክ። እንደዚህ አይነት ሰዎች ካላችሁ አብረን እንጸልያለን። ካላችሁ ሪኩዌስት ላኩልኝ ወይ ደግሞ አንድ ቁጥር ጻፉልን። ለእናንተ ጊዜ እንሰጣለን። ተባረኩልኝ። ሌሎቻችሁም ካላችሁ ማለት ነው። እሺ አለዋ አልተቋረጥኩም። እሺ ሰላም ብሩካ ነው የሚለው። ሰላም እሺ ሰላም ብሩካ ነው የሚለው።
እሺ ሰላም ወንድም አለ። ሰላም ዳንዬ፣ እንዴት ነህ? እሺ እግዚአብሔር ይመስገን ሰላም መልካም። እግዚአብሔር ይመስገን። ሳላቅ ነው ዳንዬ፣ በጣም ነፈቅ ብላችሁኛል ወንድሞቼ፣ ቤካም ከላይም ከታችም ያላችሁ ህዝበ ክርስቲያን ሁሉ ውድድ ነው ማረጋችሁ። አገልግሎታችን ወዳችኋለሁ። ጌታ ይባርካችሁ። ሳላቅ ነው የገባሁት ዳንዬ። እሺ ጌታ ይባርካችሁ። እሺ ብሩኳ ሰላም እንዴት ነሽ? ሚውት ነሽ እያወራሽ ከሆነ ምናልባት። እሺ ሰላም ጆ በስተት ይመስለኛል፣ ካልሆነ ግን ተመልሰሽ ነኝ። ሰላም ጆ፣ ሌሎችም ካላችሁ ባይዘወይ ጌታን ለመቀበል የምትፈልጉ ጌታን እስከዛሬ ድረስ ወንጌል የገባችሁ የተረዳችሁ መዳን ከኢየሱስ ውጭ በሌላ እንደሌለ የገባችሁ ሰዎች ካላችሁ ለእናንተ እድል እንሰጣለን። ዛሬ ቀናችሁ ይሁን፣ ዛሬ ቀናችሁ ይሁን። ወስኑ፣ ኑ ወደ ጌታ። ምንም ላይ መውጣት እንኳን ብትፈሩ ከስር 1 ቁጥር መጽፉልን ትችላላችሁ። ላይ መውጣት የሚያስፈራችሁ በብዙ ምክንያቶች ላይ መውጣት ያልቻላችሁ ሰዎች ካላችሁ በውስጥ ከታችም ወይ ደግሞ በውስጥ ብትጽፉልን ትችላላችሁ። ጌታ ኢየሱስ ይባርካችሁ። እንጸልይላችኋለን። ጌታ ይረዳችኋል። ጌታ ያግዛችኋል። እግዚአብሔር ይባረክ። እሺ ጆ አለ አለ። ሰላም ነህ ዳን፣ እንዴት ነህ? እግዚአብሔር ይመስገን ሰላም ወንድም አለ። እግዚአብሔር ይመስገን አለን። ምን እንርዳ? አይ ምንም፣ ያው ዝም ብዬ ልሰማችሁ ነው። ከዚህ በፊትም ገብቼ ነበር ዳኒ፣ ታስታውሳለህ አንተ ጋር ልክ እንደዚህ እንደ ወንድማችን አበበ አይነት ነገር ነበረ ሳውራ የነበረው። በዛ መሀል እኔ እግዚአብሔር ይመስገን ፈጣሪን አገኘሁት። በጣም ጥሩ ነገር ላይ ነኝ፣ ግን አንዳንድ ነገሮች አሁንም ይቀሩኛል ብዬ አስባለሁ። እነሱ ነገሮች መሰለህ ዳኒ፣ እንዴት ነው የኔ ስራ እንዲህ ኮንስታንት አይደለም። እንደዚህ ፊልድ ላይ ምናምን ይበዛል። ብዙ ቦታዎች እንደዚህ እንንቀሳቀሳለን። ቢሮን በምንሆን በመሀል ጌታን ተቀበልክ ጆ? ተቀበልኩ። ማ ደስ የሚል ዜና ነው። እሺ ይሄ አሁን እኔ በጣም ፈልጋለሁ ይሄ የደህንነት ትምህርት በደንብ አድርጌ መማር፣ መጽሐፍ ቅዱስ በደንብ አድርጌ ማንበብ ፈልጋለሁ። ድሮ በደንብ ነበረ ተከታትለው ምናምን የሚያስተምሩት። አሁን ላይ ትንሽ ያው ክትትሉም የለም። አክቹዋሊ እኔ ነበርኩ ፈልጌ መሄድም የነበረብኝ፣ ግን ቢዚ ሆንኩ። በምን አይነት መንገድ ነው መማር የምችለው እንዴት ነው ምናምን የሚለው ነገር ትንሽ ዲቴል እናንተ ብትረዱ ብትጸልዩልኝ፣ ነገሮች እንዲስተካከሉልኝ። ቢዚ ከመሆን ነው እንጂ ሌላ ምንም ነገር የለም። ቋሚ አይደለም አይደል? አንድ ቦታ ትራቭል ታደርጋለህ? አዎ በስራ ምክንያት። እሺ ኦንላይን ይመቻል? ጀምሬ ነበረ። እሱንም የሆነ ጊዜ ሳር ቤት አካባቢ እንደዚሁ መንገድ ላይ ልጆች መዝግበውን ጀምሬ ነበር፣ አቋረጥኩት። እሺ አይ እንኳን አቋረጥከው፣ ምናልባት መልካም ትምህርት ላይሆን ይችላል። ብዙ ሰዎች እንደሱ ስላሉ ማለት ነው። እና እኔ አንድ ግሩፕ ላስገባ፣ ፎሎ ባክ መልስልኝ፣ ስልክህን አስቀምጥልኝ፣ አብረን መጽሐፍ ቅዱስ የምንማማርበት። ያው አንፋታም፣ እዛ ውስጥ ትገባለህ፣ ችግር የለም። ችግር የለም። ጌታ ይባረክ። እንኳን ወሰንክ፣ ግን እንኳን ወሰንክ። የእውነት ብዙ ሰዎች ወንጌል ሰምተው ጌታን በቃ ልባቸው በጌታ ፍቅር ተይዞ ያልወሰኑ ሰዎች አሉ። እና ስትወስንና ሳትወስን በጣም ልዩነት አለው፣ በጣም ልዩነት አለው። እና አሁን በመወሰን የንስሐ ጸሎት በመጸለይ የእግዚአብሔር ልጅ ሆነሃል። ሰማይ ከአንተ ጋር ታርቋል። አንዳንድ የገባን ኖሌጅ የተረዳነው ነገር ብቻ አይደለም፣ ያ እውቀት አልፎ በልባችን ውስጥ ኢየሱስ ክርስቶስ ጌታ መሆኑን አዳኝ መሆኑን የገባን እውቀት በልባችን በር ላይ ቆሞ ጌታ ያንኳኳል። እንደዛ እኮ ነው የሚለው። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደሱ እገባለሁ ይላል። የጌታ እንደሆነ ማወቅ ብቻ አይደለም፣ ያንተ የልብ መከፈት፣ የኢየሱስ ክርስቶስን አዳኝነት አምነ መመስከር ያንተ ሪስፖንሲቢሊቲ ነው። እና እንኳን ጌታ ረዳ፣ እንኳን ጌታ አገዘ፣ ደስ ብሎኛል። ጌታ ይባረክ። ስለዚህ በውስጥ መስመር ስልክህን አስቀምጥልኝ፣ እናወራለን፣ እንነጋገራለን። ምናልባት ከላይ ሰና የሚለውን ወንድም ፎሎ አድርገው፣ እኔ እንኳን ባላይ እሱ ይመልስልሃል።
ጌታ ኢየሱስ ዘመንን ይባርክ። ተባረክልኝ ብራዘር። አሚን አሚን። እሺ እሺ ሌላ ሰው አለ? ሌላ ሰው ወንጌል ሰምቶ ጌታን ለመቀበል የሚፈልግ ሰው ወይ ደግሞ ጌታን በቃ የገባው የተረዳ ሰው ዛሬ መወሰን የሚፈልግ ሰው ካለ ወዳጆች እንቀበላለን ዛሬ። እሺ ሰላም አቤል፣ እንዴት ነህ? ወይ ዳኒ ሰላም ነው? እግዚአብሔር ይመስገን አሉ ደህና። ከዚህ በፊት አግኝቼ ነበር። ሳሚ ነኝ፣ በሌላ አካውንት ገብቼ ነው። እሺ ሳሚ ታስታውሰኛል? ቸርች መጥቼ አላገኘውም ነበር። አታስታውሰኝ? ሳሚሻ እሺ አስታወስኩ። ወይ ደህና ነው? እንዴት ነህ ልኝ? አሎ ሰላም ነው? ከታይላንድ አይደል? ዋው ታይላንድ። እሺ ከታይላንድ። እሺ ሳሚሻ ቴንክ ዩ ብራዘር። እኔም ያው ባለፈው ተገናኝተን እኔም የድነት ትምህርት ጀምሬ ነበር። ሰፈር አላልኩ? ልክ ነው። ቸርች ተገናኝተን አውርተን። እኔም በጣም ትራቪል ስለማድረግ እኔም ታውቃለህ፣ አሁን ቤተሰብ ራሱ ጠይቄ ምናምን ነገር አልጨረስኩም ምናምን ነገርና ከከተማም ከአዲስ አበባ እወጣለሁ። ከፓስተሬ ጋርም ተመችቶኝ መገናኘት አልቻልንም ብዙም እና ኦንላይን መማር ትፈልጋለህ ምናምን ስትሎ ጆንን እኮ ለዛ ነው የገባሁት። እሺ በቃ አንተም ሰናይን አገኘው ከላይ። እሺ ሰናይን አገኘው። በቃ አይ ቲንክ አሁን ለእናንተ ምንድነው የምናደርገው አዲስ ግሩፕ እንፈጥራለን እና እንደዚህ የምትቸገሩ ሰዎች ምናምን አዲስ ግሩፕ እንፈጥራለን። በጣም ስለሄድን ያ ግሩፕ ላይ ኦልሞስት መጨረሻ ላይ ነው የደረስነው። ሶ አዲስ ግሩፕ እንፈጥራለን። እዛ ግሩፕ ውስጥ ግን አርት ትሆናላችሁ፣ ትገባላችሁ። ሰናይን አገኘው። እሺ ጸጋ ይብዛል። አዲስ ግሩፕ ለእናንተ ክሬት እናደርጋለን። እሺ ዳንኤል ጌታ ይባርክ። ግን ደስ ብሎኛል። እንኳን ጌታ ገዘ፣ እንኳን ጌታ ረዳ። እንቀጥላለን። እሺ ሌሎቻችሁ ምናልባት መማር የምትፈልጉ ሰዎች ካላችሁ ይኸው ሰናይን በውስጥ መስመር ጻፉለት ወይ ለእኔ ጻፉልኝ። አዲስ ግሩፕ እናደርጋቸዋለን። ቤካዬ ወይ አወራኸኝ? አንዲት እህት አለች፣ ልክ ሄዳለሁ ቁጥር በዋትሳፕ። እሺ አዲስ ግሩፕ ኦልሞስት ያኛው ግሩፕ እየጨረስን ነው። ከዚህ በኋላ መጽሐፍ ቅዱስ ነው የምናጠናው ምናምን እና ግን ሌላ ግሩፕ እንዲህ መሰረታዊ ክርስትናን ትምህርት ያልተማራችሁ መማር የምትፈልጉ ሰዎች በአንድም በሌላ መማር ያልቻላችሁ ግን ብትማሩ በጣም በጣም ታተርፋላችሁ። በጣም ማለት ነው፣ የእውነት ነው። በጣም ነው የምታተርፉት። ረጅም ጊዜ ራሱ ከሆናችሁ ማለት ሁሉም ሰው አሁን አዲስ አይደለም፣ አብረን የምንማማራቸው ሰዎች ግን ታተርፋላችሁ። ብዙ ነገሮችን መንፈሳዊ ነገሮችን ነው የምንካፈለው እና በደንብ ትጠቀማላችሁ። መንፈሳዊ ታድጋላችሁ። በጣም እናበረታታችኋለን። በቃ ሪቫይቭ ማድረግ አለብን፣ በመንፈሱ ሪቫይቭ ማድረግ አለብን። ጸጋና ሰላም ይብዛላችሁ። ተባረኩ። ሌላ ሰው ካለ እንቀበላለን። ቴንክ ዩ ጋይስ። መማር የምትፈልጉ ውጭ ሀገር ያላችሁ ኢትዮጵያ ውስጥ መሆናችሁ እንደዚህ በስራ ምክንያት መማር ያልቻላችሁ ሰዎችም ካላችሁ በውስጥ መስመር አገኙን። እሺ ሰላም ሃማ፣ እንዴት ነህ ወይ እንዴት ነሽ? ሰላም ሃማ። እግዚአብሔር ይመስገን። ወይኔ ጆይን አድርጌ ቁጭ ሳላቀ ወይኗ ችግር የለም ሳታውቂው እንደሆነ ገብቶኛል። እሺ ሰላም ብራት። ቆራረጣል መሰል ነጥርኩ ትሰማለህ። እሺ አስኔ ችግር የለም። ለእኔ ወይ ለሰናይ በውስጥ መስመር ጻፉልን። ኦንላይኑ ላይ መዝግቡ ሊፈልግ ለመቀጠል። እሺ ለእኔ ወይ ለሰናይ ደህንነት መማር ፈልጋለሁ ብለህ በውስጥ ቴሌግራም እንትን ላይ በውስጥ መስመር ጻፍልን፣ ወይ ደግሞ በቴሌግራም ቁጥሬ ላይ ጻፍልን። አሁን እንዲህ ፕሮፋይል አይቼ አድ ማድረግ ስለማልችል ማለት ነው። ኦኬ አዲስ ግሩፕ እንጀምራለን። እዛ ግሩፕ ላይ አድ ትሆናላችሁ። ችግር የለም። ኔትወርክ ይመስለኛል ያንተ። እሺ ሌላ ሰው ካለ
ከሰማኝ ካልሰማኝ ምናልባት እሺ ሌላ ሰው ካለ ማለት መወሰን የምትፈልጉ ሰዎች ካላችሁ የቀደሙን መንፈስ ብንቀጥልበት አሪፍ ነው። እስከ ዛሬ ወንጌል የሰማችሁ ኢየሱስ ክርስቶስን የህይወታችሁ ጌታና ዳኛ አድርጋችሁ ግን ያልተቀበላችሁ ጌታ በሚነገርበት ስለሱ በሚወራበት ቤት የማትጠፉ በቃ በጌታ ፍቅር የተያዛችሁ ሰዎች በጌታ ፍቅር የተያዛችሁ ሰዎች እንደዚህ አይነት ሰዎች ካላችሁ አንድ ቁጥር ጻፉልን፣ ለእናንተ እንጸልይላችኋለን። ጌታ ይረዳችኋል፣ ጌታ ያግዛችኋል። እንደዚህ አይነት ወዳጆች ካላችሁ ወንድመቶች ካላችሁ እግዚአብሔር ይባርካችሁ። በቃ እስከዛሬ መወሰን እፈልግ ነበረ ግን እየፈራው ሊሆን ይችላል በሆኑ ምክንያቶች ወደ ጌታ አልመጣሁም። ዛሬ ግን በቃ የኔ ቀን ትሁን፣ እኔም ህይወቴን ለኢየሱስ መስጠት እፈልጋለሁ። ወይ ደግሞ ባክ አድርጌ ነበር ቶታሊ ወደ ዓለም ገብቼ ነበር እና ዛሬ መመለስ እፈልጋለሁ የምትሉ ሰዎች ካላችሁ ለእናንተ ምድል እንሰጣለን። ለእናንተ ምድል እንሰጣለን አላችሁ ወገኖች። እሺ ካላችሁ በውስጥ መስመር ልታገኙ ትችላላችሁ። እሺ መቼም ጊዜው አይረፍድም አይረፍድም አይረፍድም። ክብር ለእግዚአብሔር ይሁን። እሺ ሰላም ብራዘር፣ ሰላም ነው። እንዴት ነህ? አለሁ አልሐምዱሊላህ። እሺ ስለ አምላክ ልትነግረን ትችላለህ? ኦኬ ጥያቄ የተቀበል ነው አለች ከታች። እየጠየቃችሁ ነው ወይስ መጠየቅ ፈልጋችሁ ነው እናንተ? አላህ በመጽሐፍ ቅዱስ ውስጥ ተሰብኳል ወይ እያለን ያለ የነቢያት አምላክ ነው ወይ እያለን ያለ እኮ አላህ ምናምን ስትማት እግዚአብሔር ምናምን ለማስፈልገህ ነው። አላህ እኮ ማለት ምን ነው? ለምሳሌ ፐርሰናል የመጽሐፍ ቅዱስ ላይ ያለው እግዚአብሔር እንደዚህ ህፃናቶችን ሴቶችን ምናምን የሚያስገድሉ እሱ አላህ ነው ብዬ አላምንም። ስለ መጽሐፍ ቅዱሱ አይደል ስለ አላህ ነው እያወራን እኮ። ርዕሱ ምን ያልክ መሰለህ? አላህ በመጽሐፍ ቅዱስ ተሰብኳል ወይ? ስለ አላህ ነው ብራዘር። አላህ በመጽሐፍ ቅዱስ ተሰብኳል ወይ ነው ጥያቄው። እሱ ርዕሱን ሆነ እያወራሁ አላህ በመጽሐፍ ቅዱስ ተሰብኳል እኮ። የትኛው መጽሐፍ ቅዱስ ህፃናቶች ምናምን እንዲገደሉ የሚያዘው እግዚአብሔር ከሆነ የፈለከውን ችግር የለም። ተሰብኳል ወይ ነው ጥያቄው። በመጽሐፍ ቅዱስ ውስጥ ተሰብኳል ወይ ነው ጥያቄው። ግልጽ ነው ጥያቄ። በነቢያት ተሰብኳል። ኦኬ ግልጽ ነው። ኦኬ ማለት ምን ላይ ሰው ስላለ ነው ተሰብኳል ወይ ስትል በነቢያት ተሰብኳል። ኦፍ ኮርስ በነቢያት ተሰብኳል። እነዛ ነቢያት ግን ማን ናቸው ካልክ ነገር እነዛ ነቢያቶች እነ ኢየሱስ እነ ዳዊት ናቸው። ግን እነዛ ነቢያቶች ምን ነገር ማስረጃ እኩል ማስረጃ እሺ እንኳን ሀሳቤ ልንገርህ ጨርሰኝ። አይ ማስረጃ እኔ አሁን ምንም ሀሳብ አይደለም ወደ ማስረጃ ነው። እንደዚህ አይነት ሰው ሳገኝ ደስ ይላል። ጋሪት ገብቶኛል። ማስረጃ ከማኑ እንዳመጣል የምትፈልገው? ማስረጃ አለኝ የምትለው ማስረጃ አንተ? ኦኬ ከቁርአን ላምጣልህ ማለት ነው። እንግዲህ አስቡ ስለ የዳዊትን ሊነግረን ማለት ነው ከቁርአን። እሺ ማለት በነቢያችን እንዳለ እንደተሰበከ በቁርአን ከሙስሊም ስለሆነ ከቁርአን ማመጣልህ። እዚህ ባይብል ላይ ግን ኖርማል እንደዚህ ነቢያቶቹ አለኝ የምትለውን ማስረጃ አስተኝ ወዳጅ። አሁን ምንም መርበትበት እኮ ያስፈልጋል ብራል። ኦኬ ጠብቅሽ።
ሊያመጣ ነው ሊያመጣ ነው። አልሰማም ጋይስ። ከጎረቤት ምን ያመጣው? ከጎረቤት ፈልጎ ነው የሚያመጣው። ኧረ እኔ አሰልቀኝ። እሺ ገረዶች እሺ ያ እሺ ካሜራ እንዳይከፈት ኦኬ። ምን ይላል? ኢብራሂም ይሁዲም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም ይላል አይደለ? 67 ቁጥር። አይ እኔ ቅድም አሁን ዳዊትን ጨርስ፣ ከዛ ደግሞ ወደ ኢብራሂም እንመጣለን። ዳዊትን ጨርስ። የዚህ አይ ያመጣውልን አሁን የዚህ አብርሃም ሙስሊም እንደነበር ይናገራል አይደለ? አይ ቆይ ዳዊትን ጨርስ፣ እሱ ጋር ደግሞ እንመጣለን። ዳዊትን ጨርስ። አሁን ገባኝ። ቆይ ከነሱ መካከል አንዱ አሁን የአብርሃም ያመጣውልን ዳዊትን ጨርስ መጀመሪያ ብራዘር፣ ከዛ ደግሞ ወደሱ ፈጣሪ ገባኝ። አሁን የአብርሃም ያመጣው ልክ ነው አይደለ? አልገባም። ምን ይሄን አልጠይ አሁን ኦኬ፣ የዳዊት የለህም አብርሃም ጋር ነው። ወይስ አሁን አብርሃም ሙስሊም መሆኑን ይናገራል አይደለ? አብርሃም ጋር እንሂድ ወይ ዳዊትን አብርሃም ወሰድኩ። ለምሳሌ አብርሃም ክሌም አደረኩልህ ነብያቶች መካከል እኮ ዳዊት የለህም አብርሃም ጋር እንቆይ ወዳጄ። ይኸውልህ አንዴ ምን አልከኝ መሰለህ? አላህ በነብያት ለምሰው ደግሞ ኖርማል ነብያቶች አላህን ቅድም ዳዊትን ላሳየ ነበር ያልከው ወዳጄ። ሰማንህ እኮ አሁን ዳዊትን ሰማንህና የዳዊትን የለህም አብርሃም ጋር እንቆይ ወይ ነው ያልከው ወዳጄ። ነብያቶች አላህን ነው ሰበኩ፣ ሙስሊም ናቸው ነበሩ አልኩ። አዛ ነብያት እነማን እነ ዳዊት አልኩ። ከነብያት ወዳጄ አትሽሽ። አሁን የዳዊት የለህም ወይ? የዳዊትን ጨረስክ፣ አብርሃም ጋር እንምጣ። የለኝም በልና አብርሃም ጋር እናውራ። ነው የለም አለም። አሁን ያመጣው ልኳ አሁን አብርሃም ያመጣው ትክክል እኮ ልታመጣ ነው የነበረው። የማንን ነበር? ያው በቃ የነብያት ስለሆነ ከነብያት መካከል የአብርሃምን አመጣው። የማንን ነበር ልታመጣ ይልከው? የዳዊት ላመጣ ነበር ይልኩ፣ ግን የአብርሃምን አመጣው። የዳዊት የለም የአብርሃም መጣ። እሺ ጥሩ። ምን አለ ዳዊት? አሁን አብርሃም ነው እንደዚህ እያወራ ያለው? አላህ ነው እየነገረን ያለ እንጂ አብርሃም አይደለም። እንዴ የአብርሃምን እምነት አላህ እየነገረን ነው። ጎበዝ ቀጥልሽ፣ ቀጥል። አሁን አንተስ አብርሃም እንደነበርስ ነገር ይችላል በአንተ እምነት መሰረት። ቆይ አንዴ ብራዘር፣ አሁን እኮ ስለ አንተ ነው እያወራን ያለው። ጎበዝ ብለህ ምን ትቀጥል ትላለህ? አሁን አንተ ነህ እንጂ የምትቀጥለው አንተ አይደል የጀመርከው ብራዘር። እንጨርሰው እንጂ የጀመርከውን እንጨርሰው። እሺ አብርሃም ቆይ አንዴ፣ አብርሃም ሙስሊም እንደነበረ ማን የነገረው? አብርሃም ሙስሊም እንደነበረ የነገረን የአብርሃም ፈጣሪ አላህ ሱብሃነሁ ወተዓላ ነውና እንደስ እናስተምሮ መሰረት ደግሞ አብርሃም ሙስሊም መሆኑን ማስረጃ ሰጥቻለሁ። አንተ ነው መሮጥ አይደለም አንዴ አትሩት። በሩጫ እኮ የምታልፉበት ዘመን አለፈ። አሁን ይረጋገጣል። ያወራውን ወሬ እንየው። ኦኬ መቼ ነው አላህ ይሄንን ወሬ ያወራው? ኦኬ አላህ ይሄንን ያወራው ለነብዩ ሰለላሁ ዐለይሂ ወሰለም በሪቬሌሽን ሲወርላቸው። ለማን? ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም። ለመሐመድ ሲነግረው። እሺ ከመሐመድ በፊት አንድ የተጻፈ ጽሑፍ ስጠኝ። አብርሃም ሙስሊም ስለመሆኑ አብርሃም ሙስሊም ስለመሆኑ የሚነገር ፈጣሪ ነገረን። አይ ነው እኔ ጠየኩ። አብርሃም ከመሐመድ በፊት ከመሐመድ በፊት ኦኬ ጋር አንተ አገኘው በፈጣሪ ባለፈውም እንደዚህ ብለህ ነበር አይደለ? ከመሐመድ በፊት አፍጠው አላህ ነው ከመሐመድ በፊት ከማን በፊት የሚቀርበው ፈጣሪ ነው። ፈጣሪ ነገረን። ከመሐመድ በፊት እየጠበቅኩ ነው ያለው። አምጣ ብዬ
የለም ብለህ ነበር አለ ወዳጄ አስወርደህ፣ ግን ደግሞ አላመጣም። ኖ ከመሐመድ በፊት እንደባልክ እያደረክ ነው። ምን ሆነ ነው ወዳጄ? እኔ እናንተ ተገናኝተን አናውቅም። ከመሐመድ በፊት አለህ ወይስ የለም? ከምን በፊት ከመሐመድ በፊት ስለ አብርሃም ሙስሊም ስለመሆኑ የመሰከረ አለ ወይስ የለም? ይህንን የመሰከረ መሐመድ ሳይሆን አላህ የአብርሃም ፈጣሪ ነው እያልኩ ነው። ስማ ወዳጅ፣ አሁን ይሄን ጥሩ እኮ ይሄኛውማ ያው አሁን ነገረኝ እያልክ ያለኸው ራሱ መሐመድ ነው። ኦኬ፣ አንተ ያለህን ድምፅ አልሰማም። ቆይ አንዴ ችግር አይደለም፣ አንዴ ተረጋጋ። ችግር አይደለም ብራዘር፣ የአንተ ማስረጃ ማጣት ለእኔ ችግር ሊሆን አይችልም። ኦኬ፣ ሶ እኔ ጥያቄ አንዴ ኦኬ፣ አብርሃም በመሐመድ ዘመን አይደለም አይደል የኖረው? ስለዚህ ከመሐመድ በፊት አንድ ነብይ ማለት ነው አብርሃም ሙስሊም መሆኑን የመሰከረ የሙስሊም ልምምድን ያደርግ እንደነበረ የጠቆመ አንድ ነብይ ያሳየ። ከመሐመድ በፊት አንድ ነብይ ማለት ነው። ቆይ የአብርሃም ፈጣሪ ሳታምን ነው የነብይ ላይ ወዳጅ እየጠበቅኩ ነው ያለው። አው ነገርኩ። እኔም ማመጣልህ የአብርሃም ፈጣሪ ተናገረው እንጂ ለዛ ተናገር ነብይ አይደለም። ለዛ ነው አየህ፣ ያንተ እምነት ከመሐመድ ሊሻገር አይችልም። አየህ፣ አሁን አብርሃም ሙስሊም ነበረ እያልክ ያለው ከመሐመድ ጀምረ ነው። አብርሃም ግን በመሐመድ የጀመረ በመሐመድ ዘመን የነበረ አባት አይደለም። አየሁ፣ ችግሩ እሱ አንዴ ወዳጅ፣ አንዴ ስሜት ያጡ ቀጥልሽ። የምታስወራ ከሆነ እስኪ ቤታችን ቀጥልሽ፣ አውራና ሀሳቤን እናገራለሁ። ጎነ ማይክ ታርግላለሁ። ቀጥል። ስለዚህ ካለ እንቀበል። መሐመድ ከሰበከልህ አብርሃም በፊት የነበረ ሌላ ነብይ ስለ አብርሃም ሙስሊምነት የነገረ ካለ ማስረጃ ስጠን። ከሌለ የለኝም ነው የምትለው። ከዛ እናልፈዋለን ማለት ነው። እሺ፣ የኛ ሀሳብ ምን መሰለኛ፣ እዚህ ሙስሊም ወይም ደግሞ ስለ አብርሃም የነገረና የአብርሃም ፈጣሪ የነገረንን አምጥቻለሁ። እንደ እስልምና አብርሃም ሙስሊም ስለመሆኑ አላህ ወይም ደግሞ የአብርሃም ፈጣሪ የተናገረውን መረጃ አምጥቻለሁ። አይ አላህ የተናገረውን አልቀበልም እንደ እስልምና ካልክ ኦኬ መርሃባ፣ ችግር የለውም አትቀበለው። አንተ አብርሃም ምን እንደነበረ ትነግረና እዛ በኋላ ያንን ካለፍከው ያንን አሁን ያልከውን ነገር ምጣፈው ከሆነ እናያለን ማለት ነው። የለኝም በለኛ የለኝም ስለ ይቀጥ የለኝም ማለት ነገርኩህ እኮ እኔ የምሰጥ መረጃ የኔ ጥያቄ ቆይ አንዴ ስማ። የኔ ጥያቄ ርዕሱን ላስታውስ። ኦኬ፣ አንተ አላህ የምትለው አምላክ በመጽሐፍ ቅዱስ ተሰብኳል ነው ጥያቄው። አዎ ተሰብኳል የምትለኝ ከሆነ ስለ አብርሃም አነሳና ለዚህ ማስረጃ የሚሆነኝ ምስክር አለኝ አልከኝ። ምስክር ስጠቅስ የጠቀስከው አንድ ነብይ ነው አይደል? አንድ ነብይ ነው የጠቀስከው። ቆይ እንዴት ነው የምትሰማው? በኋላ እንዴ ፈጣሪ አወራኝ ብሎ የነገረህ ነብዩ መሐመድ አይደል እንዴ? ሌላ ነብይ እኮ የለም ብራዘር። ምን ሆነ ነው? ስለዚህ ሙሴ አንተ ፈጣሪ ነገር ያለ አንዴ ብራዘር አይዞህ። አሁን ስላንተ ነው እያወራን ያለ ነው። ስሜት ያቱ ረጋ ብልና የጠየቅኩ ስላንተ ነው ወዳጄ፣ ስላንተ ነው እያወራን ያለ ነው። እኔ ጋር መተህ ለመደበቅ አትሞክር ብራዘር። ኦኬ፣ እኔ ጋር መተህ ለመደበቅ አትሞክር። አንዴ ሆልድ ኦን ብራዘር። ስለ አብርሃም ከመሐመድ ውጪ የነገረ ነብይ የለም እኮ። አለኝ የምትል ከሆነ ማስረጃ አስጠን። አላህ ተገለጠልኝ ያለው እኮ ያንተ ነብይ ነው፣ መሐመድ ነው። ከመሐመድ ውጪ አላህ የሚታወቅ አምላክ አልነበረም። ስለዚህ አሁን መሐመድን ልታነሳ አትችልም። ምክንያቱም መሐመድ ነው ተገለጠልኝ እያለ ያለው። ከመሐመድ ውጪ አላህ የሚታወቅና የነበረ አምላክ አልነበረም። ለዛ ነው የእስራኤል አምላክ የያዕቆብ የአብርሃም አምላክ አይደለም አላህ የምንለው ማለት ነው። ምን ማለት ነው? አልተሰበከም በእነሱ ልክ ነው፣ አምላካቸው ነው፣ ምንም ጥያቄ የለውም። ለዛ ህዝብ ግን ራሱን የገለጠ ለእናንተ ዳይሬክት እንደ አብርሃም የሚታወቅ አምላክ ያለው ህዝብ አልነበረም ነው እያልን ያለ ነው። አይ አለኝ የምትለኝ ከሆነ ግን ማስረጃ አንስተኝ። ከመሐመድ ውጪ ልጠቅስለትና ልታወራለት የምትችለው አምላክ ካለ አሳየኝ። በደስታ ነው የምቀበል። ኦኬ መርሃባ። በነገራችን ላይ መደበቅ ምናምን ሳይሆን አበበ እንጀራ በልቻለሁ ብሎ እያመነ
ከበደ እንጀራ በላው ሲል አይ ለምን አንተ መብላት የለብን ማለት የለበትና ለምሳሌ ፈጣሪ ለነብዩ መሐመድ ሲገለጥላቸው ራሱ ያ የሌላ አካል አምጣ ስትል ኦኬ በቃ ይሄንን አክሴፕት እናድርገውና ይሄንን ክራይቴሪያ ይሄንን መመዘኛ አክሴፕት እናድርገውና ለሙሴ ፈጣሪ ሲያነግረው ያ አካል አንተው ጋር ነኝ ያለሁት ይሄን ካለፍ አንተው ጋር ነኝ አንተው ጋር ነኝ ያለሁት ተመሳሳይ ኤቪደንስ አንተው ጋር ነኝ ያለሁት ምክንያቱም ልዩነት እንዳለው ላሳየ አይ አሁን ስላንተ ነው ያለው ስላንተ በቃ የለኝም ነው የሚባለው ስለሌለህ እኮ ነው የምታሳይ ምክንያቱም አንዴ ክራይቴሪያ አንተ ያመጣው መመሪያ አይደለም ስለ ሙሴ አንዴ ላሳየው ስለ ሙሴ በመጽሐፍቶች ሁሉ በነቢያት ሁሉ ተመስክሮለታል ስለ ሙሴ ነብይነት ጌታችን ኢየሱስ ክርስቶስ አንዴ ጌታችን ኢየሱስ ክርስቶስ ስለ ሙሴ አንዴ ስሜታት ስለ ሙሴ ነቢያቶች መስክረዋል ዳዊትን ልታነሳው ትችላለህ በደም ስማኝ ኢየሱስ ክርስቶስን ልታነሳው ትችላለህ አሁን ስለ ሙሴ ምንም ጥያቄ የለውም አሁን ግን አንተ የምታወራው መሐመድን ነው ስለ መሐመድ ግን ምንም የምታነሳው ነገር የለም መሐመድ ስለራሱ አላህ ገለጠልኝ ያለ አላህ ተገለጠልኝ ያለ ብቸኛ ነብይ ነው ከሱም በፊት ነብይ አላህ የሚባል አምላክ ለነቢያቶች አልተገለጠም ለመሐመድ የተገለጠው አላህ ከእንደገና ደግሞ ከሱም በኋላ ከመሐመድም በኋላ ነብይ የለም ማለት አላህ ብቸኛ አገልጋዩ መሐመድ ብቻ ነው ከሱም በፊት ሌላ አገልጋይ አልነበረው ለመሐመድ የተገለጠው አላህ ከእንደገና ደግሞ ከሱም በኋላ ሌላ አገልጋይ የለውም አላህ ብቸኛ መገለጫው የራስ መሐመድ ብቻ ነው ማለት ነው ወይ ደግሞ ወረደልኝ ያለው የሱ መጽሐፍ ብቻ ከዛ ውጪ ለመሐመድ የተገለጠለት አላህ ለሙሴም አልተገለጠም ለአብርሃምም አልተገለጠም ለሌሎችም ነቢያቶችም አልተገለጠም ተገልጧል የምትል ከሆነ በአርጊውመንት ደረጃ አውጥተህ መሞገትና ማሳየት ያለ አንተ እድል ፈንታ ነው ብራዘር የቱ ጋር የተገለጠው ተገለጠ የምትል ከሆነ ማስረጃ አስተን ካልተገለጠ አልተገለጠም ነው የምንለው ኦኬ ሰምቻለሁ አይ ቲንክ ታስጨርሻለህ ተስፋ አደርጋለሁና አሁን እንዳልኩ ማን የሆነ ሰው የና ሐሳብ ሲያመጣው ነው ያንን ክራይቴሪያ ሲያመጣ የምርም ራሱ ያን አፕላይ አድርጎት ማለት መቻል ያለበት አለ ወይስ የለም ብራዘር አሁን እሱ በኋላ ነው የምናወራው እሱም በኋላ ነው አድምጫለሁ እኮ ሰው አድምጦ አለ ወይስ የለህም ነው ጥያቄው እሱ ነው ኦኬ አንተ አለ አሁን ጥያቄው እሱ ነው ወላ ስለመጡት ሳይሆን ወይ አንድ ሐሳብ ከሌለ የኔ አርጊውመንት ምን አረጋ ብራዘር ከሌለ እኮ የኔ ሐሳብ አድምጫለሁ ኧረ በፈጣሪ ሰው እኮ ይታዘብካል እኔ ሚስ አድርጌ ካዳመጥ ወዳጄ ልሰማ ግድ ይልካል እኮ ሐሳብን የምሰማህ እኮ የተጠየቅከው ላይ ማውራት ስትችል ሐሳብን ሰምተህ ይኸውልህ ያንተን ሐሳብ ትክክል ነው እኮ አለ ኦልሬዲ ሰምቻለሁ አይደለ ወዳጄ እኔም የጠየቅኩህን ጥያቄ ወዳጄ የተጠየቅከውን ጥያቄ ማውራት ስትችል እኮ ነው የምሰማህ ወይ የለኝም በለኝና ሐሳብን ከዛ ልስማ ችግር የለኝም በለኝና ሐሳብን ይኸውልህ ስለሱ ማወራና እኔ አንተ ስተዋራ አድምጫለሁና አንተን ታደምጠኝ ይገባል ኦኬ ስለሱ ነው የሚያወራው እንስማው እሺ ስለሱ ነው የሚያወራው እሺ አሁን አንተ ምንድነው አልከው ኦኬ ያና አካው ደግሞ ስለኔ ነው አሁንም እያወራ ያለው ስለኔ ነው እያወራ ያለው ሰው ይታዘባል ማለት ህፃናቶች አይደሉም እና ያሉት መስማት የሚችሉ ናቸው ስለአንተ ነው ግን የጠየቅኩ ወዳጄ ስለኔ ያለ በደንብ አድርገህ ስማኝ ችግር የለውም እና ሐሳቤን በቃ ሐሳብ እኮ ነው ያወራ አይደለ ችግር ካሳው አይ ልሰማህ የምችለው ስለጠየቅኩ ሐሳብ ማውራት ስትችል ነው እኮ ስለሱ ነው ማውራት አንተ የጠየካ መጀመሪያው ራሱ ማታልፈው ነው እያልኩ ነው የጠየቅኩ ለሱ መልስ ነው እየጠበቅኩኝ ያለሁት መልስ ነው እየጠበቅኩ ያለሁት አድርግና አድምጠኝ ሐሳብ ነው የምናወራት ትላልቁ አይ ስታወራ ነው ብራዘር ሐሳብ ምንድነው ያንተ ክራይቴሪያ መጣው ምንድነው ኦኬ ያን ነብይ ወይም አንድ ነብይ የተገለጠለት አካል ራሱ ነብይ ደግሞ ሌላ አካል ምስክር ካለ መምጣት አለበት ያን ምስክር ካለ ያን ሐሰተኛ ነው አለ ኦኬ በቃ ጨለ ይሄን ክራይቴሪያ አንተ ራሱ ታልፈዋለሁ አብርሃም ለምሳሌ እሱም በኋላ አሁን የለኝም ስትለኝ ከዛ ወደ እኔ ደግሞ ሙቭ እናደርጋለን ቆይ ወዳጄ የለኝም ስትለኝ ወደ እሱ ሙቭ እናደርጋለን ምንድነው ሐሳቤን ማታስጨርሰኝ በኋላ እኔ ሐሳብን አስጨርሰኝ የተጠየቅከውን ትተህ ሌላ ማውራት ስለቻልክ ነው ኦኬ የጠየቀ ጥያቄ እንትን ነው አይደለም ጥያቄው የጠየቀ ጥያቄ ነው መሐመድ ሰለላሁ ለጠየቁ ጥያቄ መልስ ከመሐመድ ይሄው ደግሜ ልንገርህ ከመሐመድ ውጪ አብርሃም ሙስሊም ስለነበረ ማስረጃ አስተኝ ከመሐመድ ውጪ ያወራ የአብርሃምን ሙስሊምነት የመሰከረ አንድ ሰው ማስረጃ አስተኝ
ኦኬ ጎበዝ። አንተ ደግሞ ከአብርሃም ውጪ አብርሃም ስለሰበከ የለኝም ነው የሚባለው። አሁን እኔ ስጠይቀኝ እኔ ዳኒ የለኝም ብለህ የለኝም ነው የምትለኝ። እኔ የለኝም ነው የምትለኝ ብራዘር። ለእኔ የእሱን ለእኔ አትጨነቅ ብራዘር። አንተ ብራዘር አሁን ጥያቄን አይደለም አሁን የምጠይቀው ከአንተ ጋር መልስ ነው። ምክንያቱም ክሌም ያደረግከውን ላስታውስህ። ምን ብለህ መሰለህ ክሌም ያደረግከው? አዎ አምላካችን ተሰብኳል ነው ያልከኝ። ሙስሊም ነበረ አልከኝ። ጥያቄ እኮ እሱ እኮ ነው። ሙስሊም ነበረ ካልከኝ ከመሐመድ ውጪ፣ ምክንያቱም እስልምና ከመሐመድ በፊት አልነበረም። አየህ ማቅረብ እኮ ያቃተ ከመሐመድ በፊት የነበረ ሃይማኖት ስላልሆነ ነው። ከመሐመድ በፊት የነበረ ሃይማኖት ቢሆን ኖሮ እስልምና ከመሐመድ በፊት ኤግዚስት ያደረገ በምድር ላይ አላህ የሚባል አምላክ ተሰብኮ ቢሆን ኖሮ ታሳየን ነበረ። አየህ ስለሌለ እኮ ነው የከበደ ሪፈራንስ ማስረጃ ካለ ሰማለሁ ከሌለ ግን የለኝም ነው የምትለው። እንደዛ ነው የሚሆነው። ስለዚህ ከመሐመድ በፊት የተሰብ ጥያቄው አንተ ማስረጃ አንተ ነው የተጠየቀው። የለኝም በል ለሚሰማ ሰው የለኝም በል ለሚሰማ ሰው የለኝም በል። ተመሳሳይ ጥያቄው አንተም ለሚሰማ ሰው የለኝም በል። አሁን የመጠየቂያ ቦታ ታይምህ አይደለም። ይሁን እየጠየቅኩ አይደለም ያመጣው። ለሚሰማ ሰው የለኝም በል ብራዘር፣ ለሚሰማ ሰው የለኝም በል። ይሁን ተመሳሳይ ክራይቴሪያ ያመጣው አንተ ጥያቄ ነው እንጂ መልስ የለውም። እንድታየው ሲያክል ነው። አየህ አሁን ጥያቄ እንጂ አንድ እስካሁን ጥያቄ ነው የምታወራው። ወዳጅ ጥያቄ ነው የምታወራው። ጥያቄ ሳይሆን የመለስኩልህ እኮ ቢገባህ ያን መልስ አይደለም ወዳጅ። እኔን ነው እየጠየከኝ ያለው አይደለም እያልኩ ነው እኮ እኔን ነው እየጠየከኝ ያለው። አየህ መሐመድ ብራዘር አንዴ በጥያቄ መልኩ እየመለስኩልህ ነው። እየጠየክን ያለው እሱ እንድታውቀው ያክል ነው። መልስ ነው አሁን እየጠበቅኩ ያለው መልስ ነው እየጠበቅኩ ያለው። ሀሩን እንዴት ነው የምንግባባው? በፈጣሪ መልስ ስትሰጠኝ ነው። በፈጣሪ ልንስማማ የምንችለው እሱ ነው። ለምሳሌ ክራይቴሪያ ስህተት ነው እያልኩ ነው። ጥሩ እኮ ስለዚህ መልስ የለም። ለጠየቅኩ ጥያቄ መልስ የለህም ማለት ነው። ክራይቴሪያው ልክ ነው ታምናለህ አንተ? እሺ እንደዚህ እናድርገው፣ ችግር እንደዚህ እናድርገው፣ ይኸው እንደዚህ እናድርገው። አዎ ይሄን ነገር እንደዚህ እናድርገው። ቆይ አንዴ ወዳጅ፣ አንዴ እንደዚህ እናድርገው። አንዴ እንደዚህ ክራይቴሪያው ልክ ነው ያመጣው። አንዴ ወዳጅ፣ ቆይ ስሜት ያቱን አንዴ እንደዚህ እናድርገው። ክራይቴሪያው ልክ ነው ያመጣው አንተ። አዎ ክራይቴሪያው ልክ ነው። አዎ በጣም ልክ ክራይቴሪያው አዎ ካልከኝ ከአብርሃም በፊት ስለ እግዚአብሔር ስለመሰበኩ ማስረጃ ሰጥቻለሁ። ከአብርሃም በፊት ስለመሰበኩ ይላል። ከአብርሃም በፊት አዳም ነበረ፣ ኖህ ነበረ። ማስረጃ ስጠና ያልኩ ምናነሳቸው አባቶች ነበሩ። ቆይ አንዴ ቆይ ስሜት ያቱን አንዴ ስሜት ያቱን። ከዛም በኋላ የመጡ ነቢያቶች እነኛ አባቶች ስለመኖራቸው ቆይ ስሜታዊ ለምን ትሆናለህ? ጠየቅክ አይደል? መስማት መቻል አለ። እየተራመድኩ ነው ያልኩ ስሜት አረ እንደ ህፃናን ሰው በኋላ ቀጥል ሀሳብ የሰማሁ ነው። ኦኬ ስለነኛ አባቶች አዎ መስክረዋል። ምስክርነት አለን። ዕብራውያን ምዕራፍ 11 ጠቅሼ ላወራ እችላለሁ። 12 መመልከት ነው። ቆይ ላቁም። ቆይ አንዴ ወዳጅ የጠየቅኩ ከነሱ በፊት ነው አንዴ ወዳጅ ስሜት ያቱን ወዳጅ ስሜት ያቱ ኦኬ እስልምና ከመሐመድ በፊት ኤግዚስት ያደረገ ቤተ እምነት ስላልሆነ እኮ ነው ማስረጃ ማቅረብ ያልቻልከው። እስልምና ከዛ በፊት የነበረ እምነት አይደለም። ቤት ስለሆነ አሁን እያልኩ ያለሁት አንተ ከአብርሃም ማስረጃ አውቀህ ነው ወይ ወዳጅ? አውቄያለሁ በቃ ካለሽ በቃ እኔ በቃ ችግር የለም። እኔ ጠያቂ ነኝ አይደል? ማስረጃ ስጠኝ ለቀበል። በቃ ምን አይነት መረዳት ካልፈልግ በጣም ሰማ ማስረጃ ስጠኝ። በደምብ ማስረጃ ክራይቴሪያው ልክ ነው አልከኝና ክራይቴሪያው ልክ ከሆነ አንተ ከአብርሃም በፊት ማስረጃ ሳይሆን ከአብርሃም በፊት ያለ ማስረጃ ስጠኝ ብያለሁ። እሱን ነው ማምጣት ያለብኝ። ከዛ ማስረጃ ወዳጅ ኢብራሂም ምን ይሰራልኛል? በኋላ ማስረጃ ናቸው እነሱ። አንተ እኮ ማስረጃ
ነው ማምጣት ያለብህ አንተ እኮ ኦኬ ነው። ሶ የለውም ማለት ነው። በቃ ሚዩት አድርግ፣ ችግር የለም። ሚዩት እንደዚህ እንደሌለ ማሳየት ነው አላማዬ፣ እሱ ነው። ቆይ አንዴ ስሜት ያጡ ነው። አንዴ ስሜት ያጡ። ኦኬ ወዳጃችን ከመሐመድ ውጪ እስልምና ሊጠቅሰው የሚችለው ሰላም ነው ብራዘር? ጥያቄው እኮ የኔ ነው። ሶ የለኝም ማስረዳታችንም ስትል እኔ አስረዳለሁ፣ ሚዩት አድርገህ ትሰማኛለህ ማለት ነው። አየህ ከመሐመድ በፊት እስላም ስለመሆኑ አብርሃም የሚናገር አንድ ነብይ የለም። ለምን? እስልምና የተጀመረው ከመሐመድ ጀምሮ ነው። የመጀመሪያው ሙስሊም መሐመድ ነው፣ አለቀ። ከዛ ውጪ አንድም አካል መሐመድ የሰበከውን አላህ የሰበከ አካል የለም። ለዛ እኮ ነው ማስረጃ ማቅረብ ያቃተ። አየህ አቅርብ ስለው መሐመድን ነው የሚጠቅሰው። መሐመድ እኮ አብርሃም ሙስሊም እንደነበረ አላህ ነገረኝ ነው እያለ ያለው። ኦኬ እሺ አላህ ነገረኝ አለ። ጥሩ አላህ መሐመድ አብርሃም ሙስሊም ስለመሆኑ አላህ ነው ነገረኝ እያለ ያለው እንጂ ነቢያቶች ነገሩኝ አላለም። አይ የትኛውም ነብይ አብርሃም ሙስሊም ነበር ያለ የለም። ለምን? እስልምና የጀመረው ከመሐመድ ነው። ከመሐመድ በፊት የነበረ አምላክም አላህ ተብሎ የሚጠቀስ የአብርሃም የይስሐቅ የያዕቆብ አምላክ የተባለ አምላክ የለም። በካራክተርም በምንም ማለት ነው። ወዳጄ ማስረጃ ማቅረብ ያለብህ አንተ ነህ። አዎ አለኝ እኔ የተሰበከው አምላኬ አላህ የአብርሃም አምላክ ነው ስትል ከመሐመድ ውጪ ያሉትን ማስረጃዎች ነው ማቅረብ ያለብህ። የለም ስለሌለ ነው አሁን እኔ ወደ እኔ እየዞርክ ያለው። ከሌለ ሌላ ጥያቄ ደግሞ አለኝ። ሙቭ እናደርግ። ሌላ ጥያቄ የመጠየቅ አቅም አለ? እንቀጥል። ተመልሰው እንጂ አልፈዋል ብለህ ለምን አንተ እንቀጥል? ብራዘር እንቀጥል። ወዳጅ ነበር እምነቱ አብርሃም እምነቱ ምን ነበር? እንቀጥል ወዳጅ እንቀጥል። ወይ ወረበል መሪም አትመልስም። አብርሃም ምን ነበር እምነቱ እንደ ክርስትና? እንቀጥል። ወይ አብርሃም እንኳን እምነትን አታውቁትም ማለት ነው? ንገረኝ፣ ይችን ብቻ ንገረኝ። እንቀጥል። ወይ ብራዘር እንቀጥል። አቀማለ ይቻሚያች አረዲ አብርሃምን እምነን ካላወቀው ጋር ለምን ነው ምቀ ንጋኔ ተቋርጠው? መልካም ምሽት። እንቀጥል። ወይ ወራጅ እኮ አብርሃምን ነበር እምነቱ። እኔ እንደ እስልምና ሙስሊም ነው ያለው፣ አንተ ግን እንደ ክርስትና ምን ነበር? እንቀጥል። ወይ ወራጅ የመቀጠል አቀማል ሌላ እኮ የአብርሃምን እምነት እስልምና ማለት ለምን ነው መናገር ማስቻል? ነው በቤት እኮ ነው በቤት መጥቼ የአብርሃምን እምነት ምንድነው ብዬ ለመናገር አልደፈርኩም። አይዞህ ወራጅ እንቀጥል። ወይ ወራጅ እኮ በቤት የአብርሃም እምነት ምን እንደሆነ እየጠየቅኩ ነው። እኔ አመታል ስታክ ታደርጋለህ ሳምታይም በቃ ንገረው እስኪ የአብርሃም እምነት ምንድነው እያልኩት ነውና በእኛ ቤት መተህ ያቃተህን ነገር ላሳየህ። በእኛ ቤት መተህ ከመሐመድ ውጪ እስልምና መኖሩን ልታሳየን አልቻልክም። ችግሩ እሱ ነው። ከመሐመድ ውጪ ማለት ነው። አየህ አብርሃም ሙስሊም ስለነበረ አላህ የሚባል አምላክን እንዳመለከ ማስረጃ የለም። የጠቀስከው እስልምናን ከጀመረው ከመሐመድ ነው። አየህ ስለዚህ አርጊውመንቱን እዚህ ጋር ዘጋ ነው ማለት ነው። የእስራኤል አምላክ አንድም ቦታ ላይ እኔ አላህ ነኝ የሙስሊሞች አምላክ ነኝ ያለበት ማስረጃ የለም። በቃ ስለዚህ እዚህ ጋር አርጊውመንቱ አለቀ። ይሄ ጨዋታ እዚህ ጋር ከተመለስ ማለት ነው ሌላ ሐሳብ ላይ ነው የምንሄደው። አየሁ አንድም ቦታ ላይ ማለት ነው አንድም ቦታ ላይ መሐመድ የሰበከው አላህ በነቢያት ተሰብኮ አይታወቅም። አየህ አላህን ያወቅነው ከመሐመድ ጀምሮ ነው። ከመሐመድ በፊት የነበረ አምላክ የለም። ከመሐመድ በፊት የተሰበከ አላህ የለም። ታዲያ በቃ ጌሙ እኮ አለቀ። ርዕሱ እዚህ ጋር ነው። በቃ እናንተ ጌሙን እዚህ ጋር ጨረስ ነው ማለት ነው። ምክንያቱም አንተ ማስረጃ ለማቅረብ ከመሐመድ በፊት የነበረ የተሰበከ አላህ ማሳየት አለመቻለ አብርሃም ሙስሊም አለመኖሩ ማሳያ ነው። ምክንያቱም ሙስሊም ቢሆን ኖሮ ታሳየኝ ነበረ። ዳዊት ይሄው እኮ አብርሃም ሙስሊም ሆኖ ነበረ ብሎ ሰብኮኛ ትለኛል ብራዘር። አየህ በቃ ርዕሳችን እዚህ ጋር ከተማ ማለት የኔን ርዕስ እዚህ ጋር መመለስ አልቻልክም። ዘጋ ነው ማለት ነው። በቃ እዚህ ጋር ነው የምናውቀው። ሌላ ጊዜ አንዴ
አንዴ ወዳጅ አንዴ ሌላ ጊዜ ማለት ነው ሌላ ጊዜ ማድረግ ያለብህን ነገር ላሳይ። ኦኬ እስልምና የነቢያቶች አምላክ ነው ብለህ ሁለተኛ እንዳትናገር። ኦኬ አላህ ከመሐመድ በፊትም አገልጋይ አልነበረውም፣ ከመሐመድ በኋላም አገልጋይ የለውም። ብቸኛ የአላህ አገልጋይ መሐመድ ብቻ ነው። ከዛ ውጪ ሌሎች ሊጠቀሱ የሚችሉት አገልጋዮች የሉትም። በፊትም አልነበረውም፣ ወደፊትም ሊኖረውም አይችልም። ብቸኛ አገልጋይ መሐመድ ነው። ሶ እስልምና የመሐመድ ሪሊጅን ነው። አላህ የመሐመድ አምላክ ነው ብለህ ነው ማውራት ያለብህ። ሌላ ጊዜ ተሳስተ የእንትናም አምላክ ነው ብለህ እንዳታወራ ነው። አርጊመንቱ እዚህ ጋር ነው። ሶ ማስረጃ የለም፣ ሙቭ እናደርጋለን ማለት ነው። ወደ ሌላ ጥያቄ እንመለስ። የአብርሃም አምላክ ወደ ሌላ ጥያቄ እንመለስ። የአብርሃም እምነት ብራዘር አንድ አይመል አሁን እሱ አይደለም ርዕሳችን፣ እሱ አለ እሱ ርዕሳችን እሱ አለ። የአብርሃም እምነት ምን ነበር ወዳጅ? የአብርሃም እምነት ነገር አንድ ባለ እግዚአብሔርን ነበር የሚያመልከው። እኔ ምን ያመልካል? እምነት ምን ነበር ነው አልኩ። እግዚአብሔርን ነው የሚያመልከው። እግዚአብሔርን ነው የሚያመልከው። አራት ቀልድ በአላ እምነት ምን ነበር ነው አልኩ። ክርስቲያን ነው ምን ነው? እግዚአብሔርን ነበር የሚያመልከው ወዳጅ። ኦኬ በስላሴ ያምን ነበር። እሺ ችግር የለውም። እግዚአብሔርን ነበር የሚያመልከው። አሁን እርሱ ውስጥ ሳይሆን እናልፈው። በስላሴ ያምን ነበር ወይ? አዎ እግዚአብሔር ማለት ያው ስላሴ ስለሆነ ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምናመልከው። አንድ ወዳጅ አሁን ርዕስ አትሰጠን። ርዕስ አትሰጠን። ማስረጃ ርዕስ እየሰጠኝ ነው። ሙቭ ነው የምናደርገው ወዳጅ። ሌላ ጊዜ ደግሞ እሱ ስናወራ ርዕስ እየሰጠኝ ሳይሆን መለስኩልህ። አዎ እግዚአብሔር አይዞህ ወዳጅ። አዎ እግዚአብሔር ነው አልኩ። በቃ አለቅ። የእግዚአብሔርን ነበር የሚያመልከው። ዘፍጥረት ምዕራፍ 12ን ማየት ትችላለህ። እግዚአብሔር ከጠራው ጀምሮ ቆይ አንዴ ሁለተኛ አትደረብራዝ። እግዚአብሔር ከጠራው ጀምሮ የባዕድ አምልኮ ቤተሰቦቹ ያመልኩ ነበረ። እግዚአብሔር ግን ምን አለው? ና አለው። ወደ ከገዛው ዘመዶቹ ከራሱ ቤተሰብ ለይቶት ራሱን ገለጠለት። ማን? እግዚአብሔር። ማስረጃ ሰጥቻለሁ። ዘፍጥረት ምዕራፍ 12 እዚህ አብርሃም የሚከተለው ያመልከው የነበረው አንዴ ስሜት ያቱ ብራዝ ስሜት ያቱ ወዳጅ ስሜት ያቱ ወዳጅ እየደጋገምከው ነው። ስሜት ያቱ ርዕስ እኮ አሰጠኝም አልኩ። እኔ ነኝ ርዕስ የምሰጥህ አንተ አይደል? እየሰጠው ሳይሆን አብርሃም ርዕስ እየሰጠኝ ነው ወዳጅ። ርዕስ እየሰጠኝ ነው። አይዞህ ወዳጅ። ርዕስ እየሰጠኝ ስላሴ የማምነው ያምናል ብለው ዋሽተሃል እያልኩ እኮ ነው። ማስረጃ አንዴ ወዳጅ አይዞህ ብራዝ እኮ ማስረጃ ስጠኝ። አይዞህ ወዳጅ። ርዕስ ስለሰጠኝ እኔ አሁን ያንተን ርዕስ ኢየሱስ ክርስቶስ በእኔ ቤት ገብተህ እኮ ርዕስ ለመስጠት እየሞከርክ ነው። ለዛ ነው አይመለከተኝም ያልኩ። ለዛ ነው አይመለከተኝም ያልኩ። ለዛ ነው። ቆይ አንዴ ማስረጃ ስጠኝ ያልኩ ነው። እሺ ቆይ አንዴ ስሜት ያቱ ወዳጅ፣ ስሜት ያቱ ተደማምጠህ አውራ። ተደማምጠህ አውራ። ከዛ ማስረጃ ሲባል አይመለከተኝ ይባላል። ተደማምጠህ አውራ። አድምጫለሁ። ሁሉም አድምጧል። ማስረጃውን ስጠኝ። እሺ እንቀጥል። በጣም ችግር የለውም። እሺ ኢየሱስ ክርስቶስ ወዳጅ ማስረጃውን ያልኩ ሚዩት ታደርጋለህ ብራት። ሚዩት አደርግልሃለሁ ግን ስላሴን በስላሴ ያምናብኛል። ማስረጃ ስጠኝ። ሚዩት ማድረግ ነው የሚጠበቅበት። ርዕስ አሰጠኝም አልኩህ እኮ ርዕስ አሰጠኝ። ርዕስ እየሰጠው ሳይሆን ለተናገርከው ማስረጃ እየጠየቅኩ ነው። ምንድን ነው እንደዚህ ያደረገ? አልገባኝም። ለምን እንደዚህ እንደሆንክ አልገባኝም። ኦኬ ለምን ታውቃለህ? አንተ ለምን እንደሆነ ታውቅ። ስለዚህ የሆንክበት ምክንያት አለ ማለት ነው። አንዴ አይዞህ ሌላ ጊዜ አስተምራለሁ። አሁን ሌላ ሀሳብ እንቀጥል። መጽሐፍ ቅዱስ ላይ በስላሴ ያምናል ብላል። ማስረጃ ብራዘር ርዕስ አትሰጠኝም እኮ አልኩህ ወዳጅ። ርዕስ እየሰጠው ሳይሆን ርዕስ እየሰጠኸኝ ነው ያለው ወዳጅ። ርዕስ እየሰጠኸኝ ነው ያለው። ርዕስ እየሰጠው ሳይሆን ማስረጃ እየጠየቅኩ ነው። ርዕስ እየሰጠኸኝ ነው ያለው ወዳጅ። አትፍራ። በቤት ኮር እኔ ምን ያስፈራኛል? በቤት ልትፈራ አይገባም። አሁን ማስረጃ ሰጠኛለህ። ማስረጃ ብራዘር ወዳጅ አይዞህ። ይኸውልህ አብርሃም ስላሴ ነው። አይዞህ ወዳጅ እኮ አልኩህ። ርዕስ አልቀየርም። እዛው ጋር ነኝ ያለሁት። አሁንም አንተ ጋር ነኝ ያለሁት። እኔ ጋር አይደለም ዛሬ እዛው ጋር ስለ አንተ ነው የምናወራው ብራዘር። እስልምና ክርስትና ውስጥ ካልተደበቀ በስተቀር ሚዩት ላደርግ እገደዳለሁ ማለት ነው። ምክንያቱም ራስህ እየሸሸ ስለሆነ ማለት ነው። ለዘመናት መደበቅ የምትፈልጉት ክርስትና ውስጥ መተህ ነው፣ መጽሐፍ ቅዱስ ውስጥ መተህ ነው። አሁን ስለ አንተ ነው የምናወራው፣ ስለ እኔ አይደለም። አየህ
አሁን ሌላ ጥያቄ ነው። በቃ ከሌለ ወደ ሌላ ጥያቄ ነው የምንሄደው ማለት ነው። በጣም ሲምፕል። በስላሴ አምናለሁ የማለፍ አቅም አለ ወይስ የለህም ወዳጄ? በስላሴ ያምናል ብለህ የዋሸው ማስረጃ አለ የለህም ወዳጄ? የመቀጠል አቅም የለህም ማለት ነው። እሺ አቅም ስለሌለ ብቻ ያው ሚውት አደረጋለሁ። ማስረጃ መክፈት አይዞህ ብራዘር እንዴ በቤት ማስረጃ ክፈት ተብለህ ማትከፍ እየከፈች ጭራሽ ብራዘር አይዞህ እኮ አልኩህ። አየህ እድል ሰጥቼ አንተ ራስህ ከመሐመድ ውጪ አንድ ሰው ልጠቅስልን እኮ አልቻልክም። ጥያቄው እሱ ነው። የቤቱን ርዕስ ላስታውስ ብራዘር። ከመሐመድ ውጪ ቆይ አንድ አብርሃም ከመሐመድ ውጪ ያምናል ብለህ ማስረጃ ስትባል የለኝም በቤት ከዛ ጥያቄ ምልክት አቅም የለውም አይሰማም ማለት ነው ወዳጃችን። እሺ ያው ስላልሰማኸኝ እታች ሆነህ ትሰማናለህ ማለት በደንብ ነው። መልስ የሌለህ ለምንድን ነው? እና መጽሐፍ ቅዱስ ውስጥ መደበቅ የፈለግከው ለምንድን ነው? ትምህርት ከመሐመድ ውጪ አስረግጬ እነግርሃለሁ። እስልምናን ያስተማረ የሰበከ ማንም የለም። አንድ የምጠራው አገልጋይ ማለት ነው የለም ብራዘር። በቃ እዛ ጋር ኮስታ ካረክ አንድ ጥቅስ የጠቀስከው መሐመድ አብርሃም ሙስሊም ነው ብሎ ነገረኝ ነው ያልከው። አብርሃም ሙስሊም ስለመሆኑ የነገረህ ማን ነው? መሐመድ ነው። ማን ገለጠልኝ ብሎ? አላህ ገለጠልኝ ብሎ አለቀ። ከዛ ውጪ የዛሬው ርዕስ እዚህ ጋር ተዘጋ ማለት ነው። ሙቭ ነው የምናደርገው። ወደ ሌላ ጥያቄ ነው የምንሄደው። ወደ ሌላ ሀሳብ ነው የምንሄደው ማለት ነው። አየህ፣ ወደ ሌላ ሀሳብ ነው የምንሄደው። ይሄንን አምላክ አብርሃም ስለማምለኩ ማስረጃ ግን ላቀርብልህ እችላለሁ በደንብ ማለት ነው። እኛ የምናመልከውን እግዚአብሔርን አብርሃም ያመልክ እንደነበረ ማስረጃ ልሰጥ ይችላል። ጌታችን ኢየሱስ ክርስቶስ አብርሃም የጌታን ቀን ማየት ይናፍቅ ነበረ። ጌታን ከአብርሃም በፊት የነበረ ጌታ እንደነበረ ስለ ክርስቶስ ኢየሱስ ላወራ ይችላል በደንብ ማለት ነው። እግዚአብሔር ራሱን ለአብርሃም እንደገለጠለት ልጠቅስልህ ይችላል። እሱ አይደለም ፖይንቱ። ጥያቄው ዛሬ ስላንተ ነው። አላህ የምትለው አምላክ የገለጠው ራሱን ከማን? እደግምላለሁ፣ ከመሐመድ ውጪ ለማንም የገለጠ አምላክ አይደለም። አዎ እኛ ሙስሊሞች ማስረጃ አለን አልዋሸንም የምትል ከሆነ ገብታ አሳየን። መጽሐፍ ቅዱስ ውስጥ የተሰበከው እግዚአብሔር አላህ ግን አይደለም። አላህን ያወቅነው መሐመድ ሲያወራ ብቻ ነው። ከመሐመድ ውጪ አላህ አልነበረም፣ ሊኖርም አይችልም። አላህ የጀመረው ከመሐመድ። ማስረጃ ካለ በቃ ይሄው እኮ ነው ጉዳዩ። በጣም ቀላል ነው፣ ገብተህ ማሳየት ነው። ይሁን ብራዝ ካለ እንጠብቃለን። ካለ በደስታ ነው የምንጠብቅ። ሌላ ሙስሊምም ካለ ማለት ነው። ሌላ ሙስሊም ካለ እንቀበላለን። ሌላ ሙስሊም ማለት ነው። እኔ ሙስሊም ነኝ፣ አላህ በመጽሐፍ ቅዱስ ተሰብኳል፣ የመጽሐፍ ቅዱሱን አምላክ ነው እኛ የምናመልከው የሚል ሙስሊም ካለ በደስታ ማለት ነው። መጽሐፍ ቅዱስ ላይ የምናውቀው ያህዌ በታሪክ ማለት ነው። በታሪክ መሐመድ አያውቀውም ብራዘር፣ አያውቀውም። እስልምና ራሱን ዲፌንድ ማድረግ ሳይሆን የሚሞክረው መጽሐፍ ቅዱስ ውስጥ ለመደበቅ ነው የሚሞክረው። አይሆን ብራዘር፣ መጽሐፍ ቅዱስ ውስጥ ሳትደበቅ ራስህን ችለህ ማስረጃ ልታቀርብ አትችልም። አይ እኔ ማቅረብ እችላለሁ የሚለው ሙስሊም ካለ በደስታ ነው የምንቀበል። በደስታ ማለት በደስታ ብራዘር። ካላችሁ አንድ ቁጥር ጻፉልን ወይ ደግሞ ሪኩዌስት ላኩልን። ብራዘር እኮ አሁን ክሌምህን ነው መተው ያለብህ እኮ ብራዘር። አየህ ከመሐመድ በፊት ማስረጃ አለ ወይ ስትባል መሐመድን ካመጣ ሁለተኛ ተሳስተ ከመሐመድ በፊት ነበረ ብለህ ክሌም እንዳታረግ። እሱ እኮ ነው ብራዘር። አየህ ከመሐመድ በፊት እስልምና ነበረ እንዳትል። እሱን ነው እኛው ማጥራት ያለብን።
ዛሬ መመታት ያለበት ትምህርት ይሄ ነው። እስልምና ከመሐመድ በፊት አልነበረም። እሱን ነው ማጥራት ያለበት። ከመሐመድ በፊት ነበረ የሚል ሰው ማስረጃ ማቅረብ ያለበት እሱ ነው። ካለ እቀበላለሁ፣ ከሌለ ግን ልረዳ አልችልም። ብራዘር ልረዳ አልችልም። እሺ አለ አዎ አለው። ያው ፈርተ እሺ ማስረጃ እስቲ እሺ ገለጥ ክራይቴሪያው ከሱ ገለጥ ብራዘር። ምንም የተለየ ነገር እንደቀደሙ ነኝ፣ የተለየ ነገር የለም። ገለጥ አለኝ ብለን የገባው ገለጥ አንድ ገለጥ ብራዘር። አሁን እንትን ነው ምናምን አለ እንትን ላይ አይደለም። ገለጥ ብራዘር ገለጥ አሳይ። ኦኬ ከመሐመድ በፊት የተጻፈ ሌላ ማስረጃ አይደል የፈለከው? ገለጥ አንተ ነው አይደለም? አይ ጥያቄው ገለጥ ብራዘር አንተ ከመሐመድ በፊት አብርሃም ሙስሊም ስለመሆኑ ማስረጃ እስቲ የተጻፈ ማለት ነው። ከነብዩ መሐመድ በፊት የተጻፈ ሌላ አፍት ነው። ኦኬ ጎበዝ። አንተ ከሙሴ በፊት የተጻፈ አብርሃም የለም። በቃ እንዲህ እንደሌለ ማሳየት ነው አላማችን። አየህ እንደሌለ ማሳየት ነው። ይሄው ነው በቃ ችግር የለም። ዋናው እንደሌለ ማሳየት ነው። ይሄንን ክሌም ተሳስተ የወንጌል አማኞች ቤት ገብተህ ክሌም እንዳታረግ። አየህ እስልምና የጀመረው አንዴ ብራዘር፣ እስልምና የጀመረው ከመሐመድ ነው። አለቀ በቃ። ይሄንን ነው ልታወራኝ የምትችለው ማለት ነው። የለም ማለት ነው ብራዘር። ዋናው እሱ ነው፣ እንደሌለ ማሳየት ነው ብራዘር። እንደሌለ እኮ ማሳየት ነው አላማችን፣ እሱ ነው። የዛሬው አላማዬ እስልምና ከመሐመድ በፊት ኤግዚስት ያደረገ እምነት አይደለም። በቃ አለቀ። አዮ የለም። አትሊስት እኛ አብርሃም ድረስ እንሄዳለን፣ ሌላው ቢቀር ማለት ነው። አትሊስት አብርሃም ድረስ የምንጠቅሰዋለን። አየህ የምንጠቅሰዋለን፣ ሙሴን የምንጠቅሰዋለን። አንተ ግን የለህም። ከመሐመድ በፊት ልጠቅሰው የምትችለው ነገር የለም። ብራዘር እሱን እኮ ነው እያወራን ያለ ነው። መሐመድ የሰበከውን እግዚአብሔርን፣ መሐመድ የሰበከውን አላህ መጽሐፍ ቅዱስ ውስጥ ልታገኘው አትችልም። ለምን? ኤግዚስት ያደረገ አልነበረማ። ከሌለ ከየት ይምጣ ብራዘር? ከሌለ የት ይምጣ? አዩ አልነበረም። ሁለተኛ ተሳስተ የአብርሃም አምላክ የሙሴ አምላክ ነው የማመልከው አንዱን አምላክ እንዳትል አይደለም። የትኛው ማለት ጌታችን ኢየሱስ ክርስቶስ ከመጣ ከ600 ዓመት ምናምን በኋላ እኮ ነው ብራዘር የጀመረው። ዶንት ፎርጌት ብራዘር፣ ከ600 ዓመት ምናምን በኋላ ጌታችን ኢየሱስ ክርስቶስ ከመጣ በኋላ። ይሄው ነው ፖይንቱ። ስለዚህ የአብርሃም እንትና ሙስሊም ነበረ አይሰራም። አልነበሩም፣ ሆኖ አያውቁም። በታሪክ ማለት ሆኖ አያውቁም። አለኝ የምትል ከሆነ በቃ በማስረጃ ከሆነ አለኝ ብለህ ገብተህ ድጋሚ እንደሌለ ነው ኮንፊርም ያደረክልን እና አይዞ ማለት እንፈልጋለን። አይዞ ማለት እንፈልጋለን። መበርታት ነው ያለባችሁ። መበርታት ነው ያለባችሁ። ኦኬ እስልምና አይታወቅም፣ አልነበረም። አላህ የሚባል አምላክ አልነበረም። የለም። ስላልነበረ ነዋ። ካልነበረ እኮ የለም። እንዴት አድርጎ ይሰበካል? የሌለ ነገር ኤግዚስት ያላደረገ ነገር እንዴት ይወራል? ከሌለ የለም ነው ብራዘር። የሌለ ነገር ልትሰብከው አትችልም። እግዚአብሔር እኮ ለአብርሃም ሲገለጥ ታያለ። እኔ ኤልሻዳይ ነኝ ይላል። ኤልሻዳይ ነኝ ያለው ማን ነው? እግዚአብሔር ነው። ተገለጠለት። ዘፍጥረት 17ን ማየት ትችላለህ። ተገለጠለት እግዚአብሔር። አዮ እሺ፣ ሰላም አና፣ እንዴት ነህ ወይ እንዴት ነሽ? ሰላም አና። እሺ፣ ሰላም ቃላብ፣ አይ ቲንክ ኦርቶዶክስ ወይ ሰላም ቃላብ። ባይዛዊ በጣም ቢግ ክሌም ነው የሚያደርጉት። እኛ ማሳየት ያለብን ከመሐመድ በፊት ማለት አምላካቸው ኤግዚስት ያደረገ አምላክ አይደል። በየትኛውም ነቢያት አልተሰበከም።
በየትኛውም ነቢያት ማለት ነው። ዳዊት አያውቀውም፣ ሌሎች ነቢያቶች አያውቁትም፣ ሙሴ አያውቀውም። አላህ ጌታችን መድኃኒታችን ኢየሱስ በምድር ላይ ሲመላለስ አላስተማረውም፣ አልገለጠውም። ከጌታም በኋላ የመጡ ከመሐመድ በፊት የነበሩ ሐዋርያቶች አላወሩትም፣ አልነገሩንም። አላህ የሚባል አምላክ ማለት ነው። መሐመድ የገለጠው አምላክ ማለት ነው። የለም ብራዘር የለም። እሺ ሰላም መዲ፣ እንዴት ነህ? መዲ ሰላም። ይሰማል ወዳጅ? እሺ ሌላ ሰው ካለ እንቀበል። ሌላ ሰው ካለ የነቢያት አምላክ ነው እኛ የምናመልከው የምትሉ ሰዎች ካላችሁ፣ አምላካችን የነቢያት አምላክ ነው ማስረጃ አለን የምትሉ ሰዎች ካላችሁ፣ ያ ስለ አብርሃም ስናወራ የሙሴ መጽሐፍቶችን እንጠቅሳለን። ዳዊትን ልናነሳው እንችላለን፣ ማስረጃ አለን ስለ አብርሃም አለን ማስረጃ ብራዘር። ሌሎች ነቢያቶችን እናነሳለን፣ እንጠቅሳለን። ጌታችን መድኃኒታችን ኢየሱስ ክርስቶስን እንጠቅሳለን። ምክንያቱም ከመሐመድ ይልቅ ጌታ ያስተማረው ትምህርት ለአብርሃም ይቀርባል እኮ ብራዘር። መሐመድ መጥቶ ኢየሱስ ክርስቶስ ከመጣ ከ600 ዓመት ምናምን በኋላ መሐመድን የማመን አቅም ካለ ጌታን የማመን አቅም እንዴት አይኖር? ከመሐመድ በፊት የነበረ በምድር ላይ ያስተማረ መምህራችንም ጭምር እኮ ነው ጌታ። አዎ መምህርና ጌታ ትሉኛላችሁ እኮ ባል መምህራችንም ጭምር ነው። አስተምሮናል፣ ነግሮናል፣ ገልጦልናል። ስለዚህ ግዴታ አለብህ ብራዘር፣ ግዴታ አለብህ። አንድ ሰው መጥቶ እነኝን ሁሉ ነቢያቶች ኢንቫሊድ ማድረግ አይችልም። ምን ማለት መሰለህ? አሁን አንድ መሐመድ የተባለ ነብይ መጥቶ ዳዊትን ኢንቫሊድ ማድረግ አይችልም። ለምን? ዳዊት ስለ ክርስቶስ ኢየሱስ በመዝሙር 89 ትንቢት ተናግሯል። ስለ ክርስቶስ ኢየሱስ አውርቷል፣ ተናግሯል። መዝሙር 102 ተናግሯል። ማን? ኢየሱስን በተመለከተ አምላክነቱን ጌትነቱን የሚያሳዩ ትንቢታቶችን ተናግሯል። አየህ፣ ድንገት መሐመድ መጥቶ ሙስሊም ነው ካለ አስቧል። ዳዊት ሙስሊም ሆኖ በክርስቶስ ኢየሱስ አምላክነት ጌትነት